ስለ ድንግል ማርያም እንደተዘመረ ታውቂያለሽ? ሄሉ ወንጌል አማኝ እኔ አልሰማውም። ላክልኝ እስኪ ልዘምርልሽ። ቆይ ልዘምርልሽ። ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ። ታውቂያለሽ? ይሄን ነው ቅዱሱን እኮ ነው የተናገረው። ቆይ ለማን ነው የተዘመረው? ለማን ነው? ማርያምን ያው በዛ ውስጥ ያወደሷት ነው መሰለኝ። ነው ቅድም አይ መዝሙር ዳንኤል መጽሐፍ ቅዱስ አንድ እሷ ናት ያለችው ፓስተር አሌክስ አንድ እሷ ናት። እሱ ሉቃስን አርገው ነው የተናገሩት የዘመሩት አንድ ላይ ማለት ነው። እሺ አይኔ ስለዚህ ጨርሼ የተለያየ ነገር ግን የለም። ፓስተር ቆይ ረጅም ሰዓት ተጠብቀናልና አንዴ ፓስተር አሌክስ ኮፒ ሊንክ አድርጉ ያስደርጋቸው። እግዚአብሔር ይስጣችሁ። ተባረኩ። ሄሉ ከመውረድ በፊት አንዴ ከመውረድ በፊት እኔ ነኝ ጋዲሳ ነኝ እያወራሁሽ ያለሁት። አይ ጋዲሳ ከዳኒ ጋር ጨርስ በእናትህ። እኔ እንደዚህ አይነት ተባረኩ። ቀጥሉ እናንተ በታይም ስትፈልጉ በፈለጋችሁ መልካም ጊዜ። እሺ ፓስተር ይበቃል። በርቺ። እሺ ጌታ ይባርክሽ። 3 ደቂቃ አስቀምጥልኝ ወይ ደግሞ እሺ ይሄው እንትን ምን አደርጋለሁ በዚሁ ሉትራኖች ጋር ሼር አደርጋለሁ። አትሊስት የሚያውቁት ነገር ካለ ብዬ ልቀጥል። ፓስተር አመሰግናለሁ። እህታችን እንደታችሁና እየሰማች ከሆነ ወደ ሀሳቡ ከመግባቴ በፊት ድንግል ማርያም ደስ ይበልሽ ተብሎ መዝሙር ሲዘመር ድንግል ማርያም ደስ ይበልሽ የት ሆና ነው ደስ የሚላት የሚለውን ጥያቄ ያስነሳል። መስማት የማይችል አካል ደስ ይበልሽ ተብሎ እንዴት ሊነገርለት ይችላል የሚለውን ነገር እንድታስቢበት ፈልጋለሁ። ታችሁንሽ ለማንኛውም ቀደም የገባሁት ሉትራኖች ማብራሪያ እዚህ ጉዳይ ላይ እንዲሰጡ ነው። ምን ማለት ነው የሚለውን ነገር ነው። አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ አፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ እነ ፊሊፕ ማላንክተን የጻፉት ላይ ማለት ነው አርቲክል 21 ኦፍ ዘ ኢንቮኬሽን ኦፍ ሴንትስ የሚለው ክፍል ላይ ቁጥር 4 ላይ የተቀመጠ ነገር ነው። ያው ቅድም ለፓስተርም እንደነገርኩ ከቁጥር 1 ጀምሮ ቅዱሳን ተብሎ የተጠሩት በዚህ ክፍል ኮንቴክስት መሰረት በስጋ የተለዩን ቅዱሳን መሆናቸውን በምን እናውቃለን ከተባለ እነርሱ መጣራት ልክ አይደለም። ሴንትስ እያለ ሲመጣ ክፍሉ እነርሱ መጥራት ልክ እንዳልሆነ ነው እና ቁጥር 4 ላይ ይመጣና ግን ኦፍ አወር ኮንፌሽን አፕሩቭስ ኦነርስ ቱ ዘ ሴንትስ ለቅዱሳን የሚሰጠውን ክብር ኮንፌሽናችን አፕሩቭ ያደርጋል። ፓስተር የኔም አንተማ እንደሚያስማማን ነገር አለ። ከአምስቱ ሶላዎች ውስጥ አንዱ ሶላ ምንድነው? ሶላ ዲ ግሎሪ አይደል? ክብር ለእግዚአብሔር ብቻ አይደል? የፕሮሴሰር ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁም ታውቁታላችሁ። ክብር ለማን? ለእግዚአብሔር ብቻ። አንዱ ከአምስቱ ሶላዎች ውስጥ አንዱ ሶላ ይሄ ነው። አሁን የሉተራን ኮንፌሽን ግን መልሶ ምን እያልን ነው? ኦነርስ ቱ ዘ ሴንትስ ለቅዱሳን ክብር ይገባል፣ ክብር ይገባል። ኦኬ ይልና ፎር ሂር ኤ ትሪፎልድ ኦነር ኢዝ ቱ ቢ አፕሩቭድ ይልና ዘ ፈርስት ኢዝ ታንክስ ጊቪንግ ይላል። ከዛ ፎር ዊ አውት ቱ ጊቭ ታንክስ ቱ ጋድ ቢኮዝ ሂ ሃዝ ሾውን ኤግዛምፕልስ ኦፍ መርሲ እግዚአብሔር ምሕረትን ስላሳየን እናመሰግነዋለን። ቢኮዝ ሂ ሃዝ ሾውን ዛት ሂ ዊሽ ቱ ሴቭ ሜን ቢኮዝ ሂ ሃዝ ጊቨን ቲቸርስ ኦር አዘር ጊፍትስ ቱ ዘ ቸርች ኤንድ ዚስ ጊፍትስ አዝ ዘይ አር ዘ ግሬተስት ሹድ ቢ አምፕሊፋይድ ኤንድ ይልና ዘ ሴንትስ ዘምሰልቭስ ሹድ ቢ ፕሬይዝድ ቅዱሳኑ ራሳቸው መወደስ አለባቸው። who have faithfully used these gifts ይህንን ጸጋ ተጠቅመው ያለፉ ቅዱሳን ማለት ነው። ኦኬ ስለዚህ ቅዱሳኑ መወደስ አለባቸው፣ ፕሬዝ መደረግ አለባቸው እየተባለ ነው። ኦኬ ክብር ይገባቸዋል እየተባለ ነው። እንግዲህ እምነት መግለጫቸው ላይ የተቀመጠ ነገር ነው። ስለዚህ አንድ ሉተራን ኦር አንድ መካነ ኢየሱስ መጥቶ አንዱን ኦርቶዶክሳዊ ለቅዱሳን እንዴት ትዘምራለህ ብሎ መክሰስ ይችላል ወይ? እኔ ጥያቄ ዋና ጥያቄ የምኮስ ነው። ለምን ለቅዱሳን ለምሳሌ ኦርቶዶክሳውያን መዝሙር ሲባል ለቅዱሳን የሚዘመረው ዝማሬ ክብርና ማወደስ ነው። ከዛ የተለየ ነገር የለውም። ኦኬ ክብርና ማወደስ ነው። ስለዚህ አንድን ኦርቶዶክሳዊ መጥቶ እንዴት እንዲህ ታደርጋለህ ብሎ ጥያቄ እንዴት ሊያቀርብ ይችላል? ከዛ ባለፈ ሉትራኖችም ደግሞ ገብተው ይሄ ክፍል ምን ማለት ነው? በዚህ ክፍል መሰረት ታዲያ እናንተ ለቅዱሳን እንዳትዘምሩ ያደረጋችሁ ምንድን ነው? ምን ከለከላችሁ? ለምን ክብር የሚቻል ከሆነ ፕሬዝ መስጠት የሚቻል ውዳሴ የሚቻል ከሆነ ምን ከለከላችሁ ነው የኔ ሐሳብ። ፓስተር አመሰግናለሁ። ቴንክ ዩ 3 ደቂቃ አስቀምጥልኝ ፓስተርዬ። ስንት ደቂቃ እንደምታስቀምጥም አይታየኝም። ጉድ ይህን ፓርት ገብታችሁ እዩት። 3 ደቂቃ ገብታችሁ እዩት። ከሞላ ጎደል እኛ ከምናምነው ጋር አብሮ የሚሄድ ነው። ከሞላ ጎደል እኔ ምንም ስህተት አላየሁበትም። ወደ ቅዱሳን ጸሎት አይቀርብም ብሎ ነው የሚጀምረው። ስለዚህ እኛ ወደ ቅዱሳን ማለት በህይወት ወደ ሌሉ ቅዱሳን አንጸልይም። ነገር ግን እነዚህ ቅዱሳን ክብር ይገባቸዋል። አዎ ክብር ይገባቸዋል፣ ጥያቄ የለውም።
ዛሬ ዳዊትንም ጳውሎስንም እያየን እየተገረምን ያለንበት ሁኔታ ነው ያለው። የሰሩትን ነገሮች እያየን ማለት ነው። ክብር ይገባቸዋል እና ክብር ይገባቸዋል ማለት ግን ባለፉበት ህይወት ላይ ምስክርነታቸው ድንቅ ነው በሚል ዕብራውያን ምዕራፍ 12 ላይ እንደተጻፈው ማለት ነው 11 እና 12 ላይ እንደተጻፈው ከምስክርነታቸው ስለምንማር ማለት ነው። ስለዚህ ቅዱሳን አዎ ክብር ይገባቸዋል፣ ምንም ጥያቄ የለውም። ሁሉ ጊዜ በእሁድ በሄድን ጊዜ እነዚህ ቅዱሳኖች ሲሰበኩ እኛ ደግሞ እንማርባቸዋለን፣ እንባረክባቸዋለን። ከዛ ግን አንድ ነገር ብሏል። ሶላ ዲዮ ግሎሪያ ወይም ደግሞ ክብር ለእግዚአብሔር ብቻ ትሉ የለም ወይ? ክብር ለቅዱሳን ይገባል ስትሉ አይጋጭም ወይ ነው ያለው። አይጋጭም። ምክንያቱም ሶላ ዲዮ ግሎሪያ የተባለው እኮ በመዳናችን ነው። አሁንም ቢሆን አንዱን ቅዱስ በእኛ መዳን ላይ ሼር የሚያደርገው ከእግዚአብሔር ጋር ክብር የለም፣ ዚሮ። አንዱን ቅዱስ ማርያምን ብትሆን ጳውሎስም ቢሆን ጴጥሮስም ቢሆን ሁሉም ከጸጋው የተነሳ ነው የበረቱት። ጳውሎስ ምን ይላል? ጸጋ በዝቶልሃል አሉኝ እነ ጴጥሮስ ያዕቆብና ዮሐንስ፣ ነገር ግን ጸጋው አብዝቼ ስለተጋው ነው ካለ በኋላ ያተጋኝ ግን ጸጋው ነው የሚለው። ጸጋው ራሱ ነው በውስጥ የተጋው ነው። ከእግዚአብሔር የተቀበሉት ናቸው። ማርያም ራሱ በጸጋ የሞላት እግዚአብሔር ነው። ስለዚህ ክብር ለእግዚአብሔር ብቻ ስንል በዚህ ኮንቴክስት ነው። የክብርን ጉዳይ ዲኮንቴክስቹዋላይዝ ካደረግነው ለእናትና ለአባትም ክብር ላንሰጥ ነው ማለት ነው። በእምነት ለቀደሙን ሰዎችም ክብር ላንሰጥ ነው ማለት ነው። ስለዚህ ክብር ለሚገባው ክብር ስጡ ተብሎ መጽሐፍ ቅዱስ ላይ ተጽፏል። ነገር ግን የዳንበት ደግሞ ለመዳናችን ክብር የምንሰጠው ሶላ ዲዮ ግሎሪያ ለእግዚአብሔር ብቻ ነው። እግዚአብሔር ስንል እንደውም አብ ብቻ አይደለም፣ ጋድ ሄድን እያሰብን ነው። ልክ ሶለስ ክርስቶስ ሶላ ግሬሽያ እንደሚለው ሶላ ፊዴ እንደሚባለው ማለት ነው፣ ወይም ሶላ ስክሪፕቸራ እንደሚባለው ማለት ነው። ስለዚህ አይጋጭም። ሰው ወደ ዋናው ፖይንት ልመለስ፣ ጊዜ የሚያለቀ ስለሆነ ማለት ነው። ወደ ቅዱሳን አይጸለይም። አንድ ቅዱሳን ክብር ይገባቸዋል። ሁለት ክብር ለእግዚአብሔር ብቻ ስንል ከመዳናችን አንጻር ነው ማለት ነው። ስለዚህ የሚጋጭ ነገር የለውም። ለእኔ አዲስ ነገር አይደለም ለማለት ነው። የተወደዳችሁ ጌታ አብዝቶ ይባርካችሁ። ስለዚህ እዚህ ኮንፌሽኑ ላይ መጽሐፉ ላይ ጋዲ ያነበበበት ጉዳይ ላይ ዳኒ ቀጥታ ሉትራኖቹ ይህንን ጉዳይ እንደሚጠቀሙበት ነው እና ከነሱ አንግል ጋዲ ያነበበው ነገር ላይ ስህተት አለው ማለት አይቻልም አይደለ? እኔ አሁን እነሱ ቢኖሩ እንደ ፔንቴኮስታልስ ራሱ ትክክል ነው። በጣም ቴንኪው፣ በጣም ቴንኪው። ስለዚህ ጋዲ አሁን እኛ ምንድነው ዳኒ የሚያለው በዚህ ጉዳይ ላይ እንግዲህ የሚቀጥለውን ደግሞ ጋዲ እዚህ ጉዳይ ላይ ሀሳብህ ምንድነው መሰለ? ሉትራኖች በዚህ ጉዳይ ተቃውሞ ከነበራቸው ስታነሳው ማለት ነው ይህን ጉዳይ ሉትራኖች የማይቀበሉ ከነበረና ይሄ መረጃ ግን እነሱ ሳይቀበሉት ቀርቶ የነበረ ነው ኮንፌሽናቸው ላይ ካልክ እዚህ ጉዳይ ላይ እንግዲህ ሀሳብህን መሄድ ትችላለህ። አሁን እኔ የሰማሁት ነገር እነሱን ለመጠየቅ እድል ዳኒ አሁን ምንም ችግር የለበትም ብሏል ብሎ ነበር። ይህንን ይቀበላል። ፓስተርዬ ምንድነው እኔ ትናንትም እኔ አላቅም። አሁን በዚህ አጋጣሚ የምላችሁ በዚህ አጋጣሚ ይሄንን አሁን ጋዲሳ ያነበበው ኮንፌሽናቸው ላይ ያለውን ነገር በሆነ ርዕስም እዚህ ቤት ተነስቶ እነሱም ሲያወሩ ሰምቼው ስለማላቅ ለእኔ እንግዳ ነው። አላቅም። ዳኒ ሊያቅ ይችላል፣ ሌሎቻችሁም አላቅም። ግን ኦልሞስት ለቅዱሳን በዚህ ደረጃ እንዳለ በሉትራን አላቅም። ግን በወንጌል አማኝ እንደዚህ እንደምናምን አላቅም። ዳኒ ወይ በኋላ ታብራራልኛለህ። እሺ ጋዲ እኮ የማርያም መዝሙር አለ አይደል እንዴ? አይ ተቀብያለሁ። ኧረ ተቀብያለሁ። ኖ ዳኒ ተቀብያለሁ። እሺ ባይዘወይ አሁን የተዘመረው መዝሙር ይቅርታ አድርጉልኝ ጋዲ ያለውን ነው እኔ ቶታሊ አክሴፕት ማድረገው። እሱን የምትቀበሉ ከሆነ ባይዘወይ ጋዲ በጣም ስማርት ሰው ነው። በጣም ነው የምወደው። አፕሪሺየት በእንደዚህ አይነት ሙግቱ ትክክለኛ ሙግት ነው ያነሳው ብዬ ነው የማስበው። ድንግል ማርያም ደስ ይበልሽ ካልክ በኋላ ለቅዱሳን ምስጋና አይሰጥም ምናምን የሚለው ነገር ምንም ሙግቱ ራስህ ጋር ከመጋጨት ባለፈ ምንም አይነት እንትን የለው። ደስ ይበልሽ ካልክ በኋላ በሁለተኛ አንቀጽ አንቺ ብለህ እንደምትሰማ አድርገህ ምስጋና ከሰጠህ በኋላ አይ ምስጋና አይገባትም ማለት በራሱ እኔ ከየት እንደሚመጣ አላውቅም። ወይ መጀመሪያ መዝሙሩ ትክክል አለ እኔ አልቀበልም፣ መዝሙሩን በራሱ አልቀበለው። ግን የምትቀበሉ ሰዎች ግን
ምስጋና በቀጥታ ለሷ እንደሚገባ እንደምትሰማ ጋዲ ወደ ሌላ ሽፍት አደረገው። የዳኒና የሙለታ ኬዝ ሆነ። አሁን የዳኒና የኛ የሙለታ ኬዝ ሆነ። አሁን ጋዲ ከጨዋታው አንተ ያመጣኸው ነገር ላይ ምን ተስማምተናል? አሁን እኔ ያው ዳኒን ቤዝም አድርጌ ተቀብለነዋል። ግን ሉትራኖቹ የምር አሁን የምትለውን ነገር በሰማቸው ደስ የሚለው ለምን መሰለ? እሺ ሌላ የምትጨምረው ነገር አለ ጋዲሳ? የሙሌን ሀሳብ አስጨርሰው እንጂ እንትን ግን እሺ ፓስተርዬ ሙሌም ሀሳቡን ሳይጨርስ እንትን እንዳይል እኔ ቅድምም ስገባም ያልኩት የሙሌ ሁለት ሀሳብ ሆነ። አይ የሙሌማ ፓስተር ጨርስና እንመልሳለን። አንዴ ፓስተርዬ አንዴ ይቅርታ፣ ሰዓት አያስፈልግም። እኔ ኬዜን ሙሌ ቅድም እንዳለው ኬዜን ሜድ አድርጌያለሁ። ኬዜ ምንድነው? ቅድም እንደተናገርኩት ሁለት ሀሳቦችን አንስቻለሁ። የመጀመሪያው እዚህ የአፖሎጂ ኦፍ ዘ ኦክስበርግ ኮንፌሽን ላይ የተቀመጠው ለቅዱሳን ክብር ይገባል፣ ፕሬዝ መደረግ አለባቸው። ቅዱሳን በስጋ ከኛ የተለዩ ቅዱሳን ፕሬዝ ይገባቸዋል፣ ውዳሴ ይገባቸዋል ተብሎ ተቀምጧል። ስለዚህ አንድ ሉትራንም ሆነ መካነ ኢየሱስ እኛን ኦርቶዶክሳውያን እንዴት ሊወቅስ ይችላል የሚል ሀሳብን አቀረብኩ። ሁለተኛ ደግሞ ቅድም ፓስተር ላነሳው መዝሙር ዳኒ ምላለው ማለት ነው። ዳኒም ቅድም ብሏል፣ መዝሙሩ ድንግል ማርያም ደስ ይበልሽ የሚለው መዝሙር ችግር የለውም ብሏል። ከዛ ምን የሚል አርጊመንት አቀረብኩ እኔ? ሙሌ ያነሳውን አርጊመንት ድንግል ማርያም ደስ ይበልሽ ተብሎ ዝማሬ በፕሮቴስታንቱ ቤት ካለ እንዴ ደስ ይበልሽ የምትላት አካል የማትሰማ ከሆነና ያንን አክኖሌጅ የማታደርገው ከሆነ ምኑ ነው ደስ ይበልሽ እያልካት ያለኸው? ዳኒ ምን አለኝ? ፓስተር ቀደም ሰምተህ ከሆነ ችግር የለውም ይሄ እኛ ጴንጤቆስታሎች ጋር ራሱ ችግር የለውም ብሏል። ሙለታ ደግሞ እኔ በፍጹም አልቀበለውም ብሏል። እና እኔ ኬዜ ሜድ አድርጌያለሁ። ባይሆን ሙለታና ዳኒ ያውሩ ከፈለጉ። እሺ ስለዚህ ትፈቅድለታለህ ዳኒ ሙለታ ማብራራት እንዲፈልግ እንስጠው? እኔ ማን ፈቃጅ አደረገኝ እንዴ? ሙሌ በራስህ ስልጣን እና በፓስተር ስልጣን አብራርተህ መልስ መልሳለሁ። እኔ ፈቃጅ አይደለም። በጣም ሻይ ቅድም እኔ ነኝ እንትናን ሙለታን ያቆምኩት እኔ ነኝ። ስለዚህ ሙለታን ያቆምኩት ተቀብያለሁ። ግን የምትቀበሉ ሰዎች ሲል በአንድ ጊዜ ተቀብያለሁንን ወዲያው ስትቀይረው የምትቀበሉ ሰዎች ስትል ምን ሆነ ቢመሰለ ሙሌ በመጀመሪያ ጋዲ ያመጣው መረጃ ላይ ትቀበለዋለህ አይደል? አዎ። ከተቀበልከው በኋላ የማትቀበልበትን ምክንያት ሀሳብህን ስጥ። ቀጥሎ እኛ የምንቀበልበት የሚባለውን ደግሞ ዳኒ ይሄድበታል ማለት ነው። እሺ ሙሌ 3 ደቂቃ ይሄው። ኦኬ እኔ 3 ደቂቃም ላያስፈልገኝ ይችላል። ብቻ ግን እያልኩ ያለሁት እኔ ግልጽ በሆነ መንገድ ጋዲ ያለው ነገር ትክክለኛ ነው። ሀሳቡ ምንድነው? በሁለተኛ አንቀጽ አንቺ ብለህ ደስ ይበልሽ ካልክ ትሰማለች ይገባታል ብለህ እያሰብክ ነው። ድንግል ማርያም ደስ ይበልሽ ተብሎ ከተዘመረ ኦልሬዲ ምስጋና ይገባታል፣ ውዳሴ ይገባታል ብሎ ማመንንና ለውዳሴው ለምስጋናው እንደምሰማ ሰምታ ምላሽ እንደምሰጥ በማሰብ ነው። ይሄንን አናስብም፣ ምስጋና አይገባትም፣ ውዳሴ አይገባትም፣ እንደዚህ መዝሙር ለሷ መዘመር የለበትም ብለህ የምትል ከሆነ ደግሞ ድንግል ማርያም ደስ ይበልሽን መጥቀስ እሱን አንቀበልም ማለት ነው። ስለዚህ ይቀበላለው፣ ትክክለኛ ነው፣ መዝሙሩ ከትክክለኛ ዶክትሪን የተቀዳ ነው፣ ከትክክለኛ ቲቺንግ የተቀዳ ነው ብለህ ካሰብክ ኦልሬዲ በቃ ትክክል ነው፣ መቀበል ነው። በቃ መቀበል ነው። ደስ ይበልሽ ትባላለች። አሁን ይሄ አቡነ ዘበሰማያት ካልክ በኋላ ሰላም ቅዱስ ገብርኤልም ትቀጥላታለህ ማለት ነው። አይ እሷ አልቀጥልም፣ አይገባም፣ ሰላምታ ይገባሻል፣ በሐሳብሽ ድንግል ነሽ፣ እሱን አልልም፣ ለሷ ለማርያም ምስጋና ምናምን አይገባም የሚል ነገር ከተነሳ ደግሞ እዚህ ጋር መዝሙር ደግሞ ደስ ይበልሽ የሚለውን ታስቆማል፣ ታስተካክላለህ ማለት ነው። አውጥተህ ትጥላለህ ማለት ነው። አይ እሱንም ዘምራለሁ ከዛ ደግሞ ምስጋና ማይገባት እምላለሁ፣ ግን እርስ በርስ መጣላት ነው፣ ኮንትራዲክት ያደርጋል ነው። ስለዚህ ጋዲ ያቀረበው ሙግት ትክክለኛ ሙግት ነው። ትክክለኛ አመክንያዊ ነው። ስለዚህ ሎጂክሊ ያስኪደዋል፣ ቫሊድ ነው። እዚህ ጋር ብለሃል ካልክ ወይ ቀጥል ማለት ኮንሲስተንሲ ይኑርህ። አይ ካልክ ግን ምን ማለት ነው? አይ ማለት ነው። ስለዚህ ሐሳቡ እርስ በርሱ በራሱ የሚምታታ ነው። በቃ ደስ ይበልሽ ካልክ ቀጥል፣ በዛው ደስ ይበልሽ እያልክ መቀጠል አለብህ። በጸሎትም በምንም በቃ ብቻ ደስ ይበልሽ እያልክ ቀጥል። በመዝሙር ብቻ ሳይሆን በሌላም በጸሎትም ጊዜ ደስ ይበልሽ እያልክ በላት ትሰማለች፣ ትመልሳለች ማለት። ስለዚህ ትክክለኛ ሙግት ነው ያነሳው ለማለት ነው። ይሄንን ነገር የምታምኑበት ሰዎች እናምናለን፣ ደስ ይበልሽ መባል አለባት
ወይ ማለት ነው ያለባችሁ። አይ መዝሙሩን ብቻ ነው የምንቀበለው፣ እሷን መዝሙሩ ብቻ ነው እንጂ ከዛ በኋላ ደስ ይበልሽ አንላትም ከሆነ ግን አዱ ነው እንዴት እንደዛ ያላችሁ እንደሆነ ለእኔ አይገባኝም፣ በእውነት አይገባኝም ጋዲ። ስለዚህ አሁን የሉትራን ኮንፌሽንን አትቀበልም ማለት ነው። ልክ ነኝ? ዳን ይሰጣለሁ። ቆይ ዳን ይሰጣለሁ። የሉትራኖቹን ጋዲዬ ጋዲ ሁለታ አልቀበልም እኔ እቀበላለሁ ማለት መጀመሪያ ነው እንዴ? እሺ አንዴ ደቂቃ አስቀምጥልኝና ምክንያቱም እንደ መጽሐፍ ላይ በቀጥታ ራሷ ማርያም ትውልድ ሁሉ ብጽዕት ይሉኛል አለች። እንዴት ነው ብጽዕት የምንላት? ከአፋችን ቃል ሳናወጣ ነው ብጽዕት የምንላት? ምክንያቱም ብጽዕት ስንል ደግሞ አመሰገናችኋት ምናምን ወደሚለው ሊመጣ ነው። ራሷ ማርያም ነች የተናገረችው። ብጽዕትነቷ ደግሞ በግልጽ የተጻፈ ነው፣ ሁላችን የምናውቀው ነው። እና ግማሹን አባታችሁ ነው ከሚለው ያለውን ጋር የግድ ጨምሩ የሚለው የሳትሳ ኤክስቴንሽን ነው ብዬ ነው የማስበው። ስለዚህ ማርያም ያለችው ምንድን ነው? ትውልድ ሁሉ ብጽዕት ይሉኛል አለች። ዘጋም ማለት ነው። እዚህ ጋር ምን ማለት ነው? ትውልድ ሁሉ ብጽዕት ይሉኛል ስል ማርያም በቃ ብጽዕት ነች እንደማለት ነው። እንደው ብለው ለሰዎች ይናገራሉን ብቻ አይደለም፣ ይሉኛል ነው ያለችው። ትሰማለች አትሰማም? እንደማትሰማ መጽሐፍ ቅዱስ ላይ ተጽፏል አለ፣ ብዙ ቦታ ላይ ማሳየት ይችላለሁ። ግን ማርያም ብጽዕት ነች እንደሚባለው ሁሉ ይሄ መዝሙር ሲካሄድ አረ ነው በሳምሃው ሞዲፋይ እናድርግ ከተባለ እንኳን በዚህ ላይት መታየት አለበት። እኛ እኮ ክርስትና የተጻፈልንን ለአንዱ ለማመቻቸት ብለን አንደኛውን አንክድም። እና ማርያም ብጽዕት ነች ከሚለው ተነስቶ ነው ይሄ ሰው የዘመረው እንጂ ድፍረትም አልነበረም። በቤተክርስቲያን ውስጥ ይዘመራል። በነገራችን ላይ በእኛ ጋር በቤተክርስቲያን ውስጥ ይሄ መዝሙር የጴንጤ መዝሙር ነው፣ የኦርቶዶክስ እንኳን አይደለም። ነገር ግን የሉትራን የእምነት መግለጫው ወደ ቅዱሳን ከምድር ወደ ሰማይ ኢንቮኬሽን አይደረግም፣ የጸሎት ጥያቄ አይቀርብም ብሎ ነው የሚጀምረው። ስለዚህ እኛም አናረግም። ክብር ግን ይገባቸዋል። እሱን ደግሞ እስማማለሁ። ለምን ሲባል ኦልሬዲ ራሷ ማርያም የተናገረችው መውሰድ ይቻላል። ዕብራውያን ላይ መውሰድ ይቻላል። ዕብራውያን ላይም እንደዚሁ ምስክርነታቸው ከቦን እንዳለ እናያለን። ስለዚህ እነዚህ ሰዎች እንደሚሰሙ አድርገን እንናገር ወይስ አንናገር የሚለውን እንመልከት። አይሰሙም፣ ግን መጽሐፉ እንደዚህ አድርጎ አስቀምጦታል። ስለዚህ አይሰሙም፣ ግን ብጽዕት አንበል ስለማትሰማ አይሚን ፌርኑን እኔ ለጋዲ ብዬ አይደለም እስከ መጨረሻው ድረስ ነው መጓዘው፣ ወይም ለኦርቶዶክስ ወይ ለካቶሊክ ብዬ አይደለም። በቃ ቃል በቃል የተጻፈ ጉዳይ ስለሆነ ማለት ነው። ሰው ምንድን ነው ማድረግ ያለብን? እንደተጻፈው በቃ ማርያም ብጽዕት ነች። ብጽዕት እንደምንላት በቀጥታ ተጽፏል። ቡክ ኦፍ ኮንኮርድ ላይ ያለውም የተሳሳተ አይደለም። አንጸልይም ብሏል፣ አለቀ። አንጸልይም። ከዛ ውስጥ አልቀበለው እኔ ማርያም በገነት ሆና ትጸልይልናለች የሚለውን አልቀበልም። ከዛ በተረፈ አንጸልይም። ያስቀመጣችኋቸው ሎጂኮች መጨረሻ ላይ እንደምትሰማ አድርጋችሁ መዘመራችሁ ትክክል ነው ወይ አይደለም የሚለው ያው የምንከራከርበት ጉዳይ ይሆናል ብዬ አስባለሁ። ቴንክ ዩ። እሺ፣ ስለዚህ አሁንም ጋዲጋ እንትኑ ኮንፌሽኑ ላይ ሲመጣ ሙሌና ዳኒ እኔንም ጨምሮ እኔ አሁን ዳኒን የምጠይቀው ኦልሞስት ግማሹን የመቀበል ያህል ነው። ሙለታ ሙሉን አይቀበልም። ስለዚህ ከሉትራን ሳይድ ያለ ግን ቢኖር ጥሩነቱ ምንድን ነው? እኔ አሁን መረጃውን ስለማላቅ ነው ከዚህ ነገር የነፃ ነገር ነኝ ብያለሁ። ስለዚህ ጋዲ ሙሉ መረጃውን ስታነበው እንዴት ነበረ? አሁን ለቅዱሳን መጸለይ የሚባለው ነገር ላይ ቅዱሳንን ማመስገን የሚባለው እድል ስጠኝ እንጂ ፓስተር ምንድን ነው ሙለታ ግን ዳኒ ያነሳውን ሀሳብ እንትን አላለም ፓስተርዬ። ሙለታም ሁለተኛ እድል ቢሰጥ አሁን ምን መሰለህ፣ አይ ለእኔ ነው የምፈልገው እዚህ ላለ 700 ሰው የምፈልገው ሙለታ ያመጣው መረጃ እንትን ሙለታ አልኩኝ ጋዲሳ በጣም ነው የሚምታታብኝ በጋዲሳ እና በሙለታ መካከል ማለት ሙሌ እንዴት ሆኔና ሙለታና ጋዲሳ ኧረ ተው ፓስተር ለምን መሰለህ ጋዲ አይ ሆነ ምን አስቤ መሰለህ ገብቶሃል ሙለታ ጋዲሳ ሲሆን የኔ ፋሚሊ ስም ሆኖብኝ ነው። እሺ ጋዲ ምን ታደርግልኛለህ መሰለህ 700 ሰው
ጋዲሳ ያመጣው መረጃ ምን እንደሆነ አንብበህልን ሙለታ እንዲሄድበት እድል ልስጠው። ምክንያቱም አሁን ዝም ብሎ አየር ላይ እየተወራ ያለ ነገር እንዳይደለ ሉትራኖች በዚህ በኮንፌሽናቸው ላይ ያለውን ነገር ድንገት ሪከርድም እንኳን የሚደረግ ከሆነ አየር ላይ የሚወራ ወሬ አይደለም። ስለዚህ ጋዲ ያመጣውን መረጃ አንድ ያሳየን እና ቀጥሎ ሙለታ እኔ አሁን ኮንፌሽኑንም አትቀበልም። ጥሩ። ስለዚህ ማትቀበል ከሆነ ቅድም ዳኒ የጠቀሰው ላይ ትውልድ ሁሉ ብፅዕት ይሉኛል የሚለውን ቃል እንዴት ታየዋለህ? ቀጥሎ እሱ ላይ ትሄዳለህ። ጋዲ ፈቃደኛ ከሆንክ አንዴ መረጃው፣ ምክንያቱም መረጃ እየተነበበ ስለነበረ እንዲያውቁት ብዬ ነው። እሺ ፓስተር መረጃውን አሳየና እሺ ወደ ሙለታ እንሄዳለን። እሺ አንዴ ቆይ ፋይል ውስጥ ልግባና አንዴ እሺ ልክፈተው። እሺ ሄቪ አንድ ቁጥር እየጻፍሽ ምን አንቺ በዚህ ጉዳይ ላይ ሀሳብ አለሽ? ምን ሉትራንን ወይ አይ እንትን እሱ እስከሚፈልግ አሁን ቅዱሳንን እኔ ብጠየቅ ኖሮ እኔ ምንም አይነት መዝሙር የለም እናመሰግናቸዋለን የሚባልም ነገር ሰምቼ አላውቅም በእኔ በሃይማኖቴ እና እንዲህ ትንሽ ትንሽ የሚባል ነገር ዛሬ ሰምቼ ተገርሜ ነው። እና እቺ መዝሙር በቃ ትክክል አይደለችም ብሎ መጣልን ያለበት እንጂ እኛ ጋር ነው መዝሙሯ ላይ ለምሳሌ እናንተ ጋር ሐዋርያት ጋር ሲሆን ትጣላለች። እኛ ጋር ማትጣልባት ምክንያት አለ። እኛም ሀሳብ እንሰጣለን። አሁን አንቺ ለቅዱሳን እንዳልኩሽ ነው። በሉትራን ሳይድ ያለ ይሄ መረጃ መልስ የሚያስፈልገው ሆኖ ከመጣ ሉትራኖች ይሄዳሉ። ግን በዚህ ጉዳይ የእናንተ ኦንሊ ጂሰሶች ይህን ጉዳይ ይቀበላሉ አይቀበሉ የሚለውን አይቀበሉም ነው። ስለዚህ ኬዙ የሚቀጥለው ዳኒ ጋር ልጨርስና ታርመኛለህ ከተሳሳትኩ ይጣላል ስትይ መዝሙሩ የሚመለከተው ሰው ነው የሚጥለው። አምሳ ይጣላል ማለት እኮ ምን ይሆናል መሰለህ? ሁለት አይነት ነገር ነው። አዲስ ያነሳው አርጊውመንት ቅዱሳን እኛ ስናመሰግን ቴክኒካሊ አሁን ሙለታን ብሎታል። እኛ ቅዱሳንን ስናመሰግን አምልኮ ነው ከተባለ ኦርቶዶክሳውያን እንደዛ ሲሉ ከተባለ ቆይ ሄቪዬ ቆይ ኦርቶዶክሳውያን ያወራሉ። ቆይ አንዴ ግድ የለሽም ግድ የለ። አሁን እኔም እድል የምሰጥሽ በኦንሊ ጂሰስ ሳይድ ያለ ነገር ላይ ብቻ እንሂድ። አሁን ኦርቶዶክሳውያን ይኸው ጋዲሳ አለ ከበቂ በላይ ነው። እሺ በኦጂ ሀሳብ ካለሽ ይኸው ፈቅድልሻለሁ። አይ አሁን እኔ ሙሌንም በሪፎርሙድ ሳይት ስላለ እሱንም ተቀብዬ ነው የማወራው። ስለዚህ አሁን እኔ ሙሌ ሲያወራው ሁሉ ይገባኛል የሚለው ነገር ለማለት ነው። እስቲ ጋዲ ካዘጋጀኸው በለው። እሺ ግን አንድ ማስታወቂያ ይቅርታ አድርግልኝና ዲያቆን ናታንን አስገባው። ከጋዲ ውጭ ሌላ ሰው አናስገባም። ዲያቆን ናቲ የት ነው? ኦርቶዶክስ ነው። ጋዲ ይበቃናል። ከዚህ በኋላ ብዙም ችግር የለውም። ይህን ያህል ብዙ የሚያቆይ ነገር ስለማይኖረን እኔ አንድ ማስታወቂያ ልስራ። ጋዲ ቀጥል። ኮፒ ሊንካችን በጣም አስፈላጊ ነው። ባዶ ሻዶ ባል ላይ ነው ያለሁት እና ከቻላችሁ የቲክቶክ ስጦታ ታስፈልገናለች ብለዋል። ከቻላችሁ እኛ ፕሮፋይል ውስጥ ገብታችሁ 5 ጊዜ እንደሱ ብታደርጉ እኛም በአጋጣሚ ኮፒ ሊንክ ለማድረግ ብለን ነው እዚህ ነገር ውስጥ የገባ ነው። ከቻላችሁ ብታደርጉ ጥሩ ነው ብዬ ነው። ቀጥል። እሺ እቺ ነገር ያው የመደብዘዟን ነገር በጣም ይቅርታ ጠይቃለሁ። የደብዘዝ የማያሳየው ነገር ዞሮ ቅድም አሁን የገባችሁ ሰዎች ካላችሁ ሜይ ቢ ፓስተርም አይ ቲንክ ድገማ ያለኝ ለዛ ነው። አሁን የገባችሁ ሰዎች ካላችሁ አፖሎጂ ኦፍ ዘ ኦክስፈርድ ኮንፌሽን ላይ እነ ፊሊፕ ማላንክተን ያዘጋጁት ላይ ማለት ነው አርቲክል 21 ላይ ኦፍ ዘ ኢንቮኬሽን ኦፍ ሴይንትስ የሚል ክፍል አለ። እኔ ቅድም እንዳልኩት መግቢያ ላይ በግልጽ እንደተናገርኩት ገና መጽሐፉ መግቢያ ላይ ራሱ የሚናገሩት ሲጀመር ቅዱሳንን መጠየቅ ኦር ኢንቮክ ማድረግ ልክ አይደለም ብለን ነው የምናምነው ብሎ በግልጽ አስቀምጧል። ይሄ ምንም ከቅድም ጀምሮ ስናገር የነበረው ነገር ግን አርቲክል 21 ቁጥር 4 ላይ ስንመጣ አወር ኮንፌሽን አፕሩቭስ ኦነር ቱ ዘ ሴይንትስ ይላል። ለቅዱሳን ክብር እንደሚገባ አፕሩቭ እናደርጋለን። ስለዚህ ይህንን አሁን ለምሳሌ ዛሬ ያሉ መካነ ኢየሱሶች ሉትራኖች ይቀበሉታል። ኦኬ ፓስተር እየደበዘዘ ስለሆነ ላጥፈው፣ በቃ ምንም አነበዋለሁ የሚያስፈልግ ከሆነ እንትን እላለሁ እና ዛሬ ያሉ ሉትራኖችም ሆነ መካነ ኢየሱሶች ስለዚህ ለቅዱሳን ክብር ይገባል ብለው ያምናሉ ማለት ነው። ለምን ተቀምጧል ኮንፌሽናቸው ላይ ኮንፌሽናቸው ላይ ተቀምጧል። ከዛም ባለፈ ዘ ሴይንትስ ዘምሰልቭስ ሹድ ቢ ፕሬይዝድ ብሎ ቃል በቃል ይናገራል። ቅዱሳኑ ምስጋና ይገባቸዋል።
ወይ ደግሞ መወደስ አለባቸው፣ ፕሬዝ መደረግ አለባቸው። ውዳሴ ምን ማለት እንደሆነ እንግዲህ ፓስተር አንተም እንደምታውቀው በእኛ ቤተክርስቲያን ለምሳሌ ውዳሴ ማርያም አለ። ፕሬዝ ነው እሱ። አሁን ድንግል ማርያምን ፕሬዝ ማድረግ ነው። ኦኬ ምንም የተለየ ነገር የለውም። ሙለታ ቀደም እንደተናገረው ለቅዱሳን ክብር ይገባል ከተባለ ቅዱሳንን ማወደስ ይገባል የሚለውን ነገር ሉትራኖች በኮንፌሽናቸው ካስቀመጡ እኛ ኦርቶዶክሳውያን ለቅዱሳን ዘመርን ሲባል ከዚህ የተለየ ነገር እኮ አላደረግንም። ኦኬ አከበርናቸው፣ አወደስናቸው እንጂ ከዚህ የተለየ ነገር አላደረግንም። ስለዚህ ሉትራኖች እንዴት ነው እኛን ለቅዱሳን መዘመር ብለው ምክንያት አቅርቦ እኛን ሊወቅሱን የሚችሉት ነው የኛ ጥያቄ እሱ ነው ከቅድም ጀምሮ። ሁለተኛ ደግሞ ያቀረብኩት ምንድነው ሙለታ ቀደም እንዳለው ድንግል ማርያም ደስ ይበልሽ የሚለው መዝሙር ላይ ኦኬ ድንግል ማርያም ደስ ይበልሽ እየተባለች መዝሙር ላይ በጴንጤቆስታሉ ዘንድ ያው ዳኒ እንግዲህ የኛ ቤተክርስቲያን ውስጥ ነው ያለው ብሏል። በጴንጤቆስታሉ ዘንድ እንደዚህ አይነት ልምምድ አለ፣ እንደዚህ አይነት መዝሙር አለ ብሏል። ደስ ይበልሽ ስትላት የማሰማን አካል ምኑ ነው ደስ ይበልሽ እያልካት ያለው? ሐሴት አድርጊ ደስ ይበልሽ ስትላት እንዴ ብጽዕት ነሽ ስትላት ማንን ነው እንደዛ እያልክ ያለው? የማሰማ አካልን ነው ጥያቄው። አርጊመንት ይሄ ነው። ተጨማሪ ከሆነ ፓስተርዬ በኋላ ማሳየት ይችላል። እዚሁ ክፍል ላይ ለአንተ መረጃ እንዲሆነ በሰማይ ያሉ ቅዱሳን ምድር ላይ ያለችው ቤተክርስቲያን ይጸልያሉ ብለው ያምናሉ ሉትራኖች። ከዛ ባለፈም ደግሞ ቅዱሳን መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ለክርስቲያኖች ይጸልያሉ ብሎ ያምናሉ መካነ ኢየሱሶች። ይህ በእምነት መግለጫቸው የተቀመጠ ነገር ነው። ይሄ ሌላ ርዕስ ቢሆንም እና የኔ ሐሳብ የነበረ ዳኒ ለምን እንደወረደ አላቅም። ዳኒ ሊመለስ እሺ ቆይ እሱንም ለመሰለ እኔ በጣም በዚህኛው ሳይድ ያለውን ነገር ዳኒ እየገባ ነው። አንድ ኮሜንት ላንብብልህ ጋዲሳ። እሺ አይፎን 17 ይገዛለት ለጋዲ ጥይት ስላላባከነ ብለዋል። አገልጋይ ተመጭቀኝ ነው። እሺ ቆይ አሁን ዳኒ ላስገባውና ከዛ ሙለታ ምን በዚህ ጉዳይ ላይ ከሉትራኖቹ የምሰጠው ነገር አለ። በዚህ ጉዳይ ላይ ቅድም የተነሳው ዳኒ ስለገባ ምንድነው የምለው እኔ አሁን ብጽዕት አትባልም ድንግል ማርያም ብጽዕት ለምን አላችሁ ብዬ የጠየቁትም እንደዛ ለምን አትባልም መባል የለባትም አላልኩም። እኔ አክቹሊ እያልኩ ያለሁት በምትሰማ መንገድ በሁለተኛ መደብ በሴት አንቀጽ በነጠላ ቁጥር አርገህ ደስ ይበልሽ ስትላት፣ ለምሳሌ ጋዲ ብዬ ብጠራ እዚህ ጋር ስለሚሰማኝ አቤት ይለኛል። በሁለተኛ በሶስተኛ መደብ አንተ ብዬ ብጠራ ማለት ነው አንተ ብዬ ብጠራ ስለሚሰማኝ አቤት ይላል። እርሱ ብዬ ብጠራ ግን ጋዲ በሌለበት ስለ እርሱ ብዬ ላወራ እችላለሁ። ስለዚህ የለም ማለት ነው። ለምሳሌ ደስ ይበላት እና ደስ ይበልሽ አንድ አይደለም። አሁን አክቹሊ እንደዛም እንኳን ቢሆን ደስ ይበላት እንኳን ቢሆን አትሊስት ግን ደስ ይበልሽ ተባለ አይደለ? ደስ ይበልሽ ኢንኬዝ በቃ ትሰማለች ማለት ነው። ለምሳሌ ጌታ ሆይ ክብር ላንተ ይሁን ስትል ይሰማኛል ብለህ ነው። በሁለተኛ መደብ ነው የምትጠቅሰው ማለት ነው። ስለዚህ በሁለተኛ መደብ ከጠራ ወይም ከሰጠ እንደዛ ካደረግ እንደምትሰማ በማሰብ ነው መሆን ያለበት። እንደምትሰማ በማሰብ ነው መሆን ያለበት። ትሰማኛለች፣ ትቀበላለች፣ መቀበልም ይገባታል ብለህ ነው። አንደኛ እሱ ነው። ሁለተኛ ነገር ደግሞ ከመዝሙር ቴዎሎጂ አይቀዳም፣ ከቴዎሎጂ ነው መዝሙር የሚቀዳው እንጂ። ስለዚህ ከፈረሱ ጋሪውን ማስቀደም ትክክል አይደለም። ስለዚህ መዝሙር ቴዎሎጂ አይደለም። አሁን ትልቁ ችግር እየሆነ ያለው ግን እናንተ አይንቀበለዋለን ካላችሁ ወደ ቴዎሎጂ በቃ ቴዎሎጂያችን ነው ትምህርታችን ነው እያላችሁ ነው። ከዶክትሪን ግን ወይም ከቴዎሎጂ ግን መዝሙር ሊቀዳ ይችላል። ስለዚህ ምናምነውን ምናስተምረውን ልንዘምረው እንችላለን፣ ምናምነውን ነገር ልንዘምረው እንችላለን። ስለዚህ የምንዘምረውን አይደለም ገልብጠን ከዛ የዘመርነውን በኋላ ይሄን ነገር እንመነው አንመነው ምናምን ብለን ውይይት ላይ ቁጭ ብለን አይደለም ምናምን ባይዘው ያመነውን ምናስተምረውን ቴዎሎጂያችንን ነው መዘመር ያለብን። ስለዚህ እሱ አንደኛው ትልቁ ችግር ነው። ስለዚህ መዝሙሮች ብዙ ሰው ምን ያደርጋቸዋል? ከቴዎሎጂ ያልተቀዱ መዝሙሮች ራሳቸው የቴዎሎጂ መሰረት አድርጎ ሶርስ ኦፍ ቴዎሎጂ አድርጎ ሊያቀርባቸው ይሞክራል እና ትክክል አይደለም። ስለዚህ አንደኛው እሱ ነው። ለማርያም ጥላቻ አለህ የሚሉኝ ሰዎች እኔ መጽሐፍ ቅዱስ እኔ ማለት በቃ መጽሐፍ ቅዱስ እንደዛ የሚል ነገር ስለሌለ እንደዛ የሚል ነገር ስላላነበብኩ እንደዛ የሚል ነገር ስላልተረዳሁ እንጂ እኔ የጌታ እናት እኔ በጣም ነው የምወዳት ቢልና መጽሐፍ ቅዱስ ቢያዘኝ ደስ ባለኝ ባደረኩኝ ማለት ነው። ግን እንደዛ ስለማያምን እንደዛ ስለማይል መጽሐፍ ቅዱስ እንደዛ እንደሚልም እኔ ስላልተረዳው በቃ ነው እንደዚህ በቃ ከእግዚአብሔር ውጪ ለማንም ምስጋናም አምልኮም ዝማሬም ስግደትም ዋሬቨር እንደዚህ ነገር አይገባም ብዬ የምለው እምነቴን እንጂ እኔ መጽሐፍ ቅዱስ እንዳለ እንደዛ ቢሆን እንደዛ አይነት ነገር ቢኖር እኔ ደስ በሚል መንገድ እላለሁ እንጂ ከጥላቻ አይደለም። ትምህርቴን ነው እየኖርኩ ያለሁት እንጂ ከመጥላት አይደለም። እንኳን የጌታን እናት እኔ ማንንም ሰው አልጠላ። ለምን እጠላታለሁ?
የጌታዬ እናት እና በዛ አንጻር ተረዱት። ኮሜንት መጥላት ነው የሚል ጋዲ እንትን ሙሌ ቢዘመርላት ችግር አለው? አንዱም ጥያቄ እሱም ስለነበር ቢዘመርላት እንትን ለምሳሌ ጳውሎስና ሲላስ ዝማሬ አለ አይደለ? ሐዋርያት ስራ ላይ የነበረው ነገር ለድንግል ማርያም ቢዘመር ክብር ቢሰጥ ችግር አለው ብለህ ታስባለህ? ቆንጆ ጥያቄ። አንደኛ ነገር በምን ችግር አለው ትምህርት አይሰራም። አሁን ሰው ምን የሚደረገው ከትምህርት ልነግርህ ነው። ችግር አለው የለውም የሚለውንም እነግርሃለሁ። ግን አሁን የብዙ ሰው ጥያቄ ስለሆነ እንዲህ ብናደርግ ምን ችግር አለው ስለሚል ችግር አለው የለውም አይደለም መነሻው መሆን አለበት። አለ የለም ትምህርቱ ነው። አሁን አለ የለም ትምህርቱ ከትምህርት ቅድም ተናግሬያለሁ። ትምህርታችን ወይም መጽሐፍ ቅዱሳችን ይፈቅዳል አይፈቅድም ከሚለው ተነስተን እንዘምራለን እናረጋለን እንጂ እንዲህ ቢሆንስ ምን ችግር አለው ከሚል እኔ እንጃ ችግሩ አልታየኝም በሚል የሚደረግ ነገር የለም። አንደኛ። ሁለተኛ ነገር መጽሐፍ ቅዱሳዊ ለሰው እንድንዘምር የሚያዝ መጽሐፍ ቅዱሳዊ ነገርም የለም። ከዛ ደግሞ ለሰው ሲዘመርም በአጸደ ነብስ ላለ ሰው እንደዚህ ማለት በቃ ሰማይ በቃ ይሰማል ተብሎ ታስቦ አሁን እንደሚባለው ሲዘመርም መጽሐፍ ቅዱስ አይነግረንም። ይሄ ነገር የለም ማለት ነው። አንደኛ። ሁለተኛ ነገር ጳውሎስና ሲላስ ይሰማሉ ተብሎ ቅድም እንደተናገርኩት በሁለተኛ መደብ በብዙ ቁጥር ተደርጎ ለጳውሎስና ለሲላስ የቀረበ መዝሙር የለም። እንዳሁኑ ልክ ድንግል ማርያም ደስ ይበልሽ እንደሚለው እንደዚህ ጳውሎስና ሲላስ በእስር ቤት ሲባል እግዚአብሔር በጳውሎስና በሲላስ የሰራውን ነገር ለማዘከር ለማጠየቅ እሱን ይደረጋል እንጂ እነሱ ይሰማሉ ተብሎ እነሱ ደስ ይበላችሁ እንዲህ ስላደረጋችሁ ወይም እንደዚህ ስለሆንክ ጳውሎስ ተብሎ አልተደረገም አልተባለም ማለት ነው። ስለዚህ ጳውሎስና ሲላስ የሚለው አክቹሊ መዝሙራችን በሙሉ መፈተሽ አለበት። በምንድን ነው መፈተሽ አለበት? ቅድም ተናግሬያለሁ። በትምህርታችን በቴዎሎጂያችን መፈተሽ አለበት መዝሙሮቻችን። ስለዚህ ከትምህርታችን ውጭ የሆኑ መዝሙሮች ሁሉ መስተካከል መቻል አለባቸው ከትምህርታችን ውጭ ያሉት። ስለዚህ ለማርያም ቢዘመር ችግር አለው ወይ ሲባል መጽሐፍ ቅዱስ ስለማያዝ መጽሐፍ ቅዱስ ዘምሩ ስለማይል መጽሐፍ ቅዱስ ያላዘዘውን ነገር ማድረግ ሁሉ ችግር አለበት ብዬ አምናለሁ ማለት። ስለዚህ አልታዘዝም። ስለዚህ ሙለታ እያለን ያለው ነገር ፓስተር ቀለል ባለ አማርኛ ሙለታ እያለን ያለው ነገር ኮንፌሽኑ ላይ የተቀመጠው ነገር ስህተት ነው አልቀበለውም ነው ሙለታ እያልከን ያለው አይደል? ባጭሩ ሙለታነት እንደዛ መሰለኝ። ኦኬ አሁን ኮንፌሽኑ ጋድዬ እነሱ እንዴት እንደሚረዱት እነሱ እንዴት ኢንተርፕሬት እንደሚያደርጉትን ከነሱ ሰምቼ አሁን ወደ ተባለው ለምሳሌ አሁን ድንግል ማርያም ደስ ይበልሽ እንደሚለው እንደዛ እናረጋለን ከሆነ አሁን የነሱንም አካሄድ እንደዚህ ነው የምንረዳው እንደዚህ ነው የምናምነው ካሉ ስህተት ነው ላለው እንዴት እንደሚረዱ ስለማላ ሉትራኖች ካሉ በቃ አሁን እንደተባለው ቅድም ዳኒ ጋር ውይይት ጀምረው ነበረ። ዳኒ ጴንጤቆስጣል ሆኖ ድንግል ማርያም ደስ ይበልሽ የሚለው እኔ ችግር የለብኝም ሲል ነበር። ሙለታ ደግሞ ችግር አለ እያለን ፓስተርዬ ሉትራኖች ካሉ አንድ ሙለታን የምጠይቀው መዝሙሩን አትቀበለውም? ድንግል ማርያም ደስ ይበልሽ የሚለውን መዝሙር አልቀበለው። ለምን ቀበለው? እሺ በቃ ስለዚህ ምንድነው መሰለ ቅድም እንዳልከው መዝሙሮች ሳንሱር መደረግ አለባቸው። እስማማለሁ። ግን ለምንድነው የእግዚአብሔር ቃል አይደል ልጁ የዘመረው? ለሙለታ ነው ጥያቄ። ቃል አይደለም ለእግዚአብሔር ቃል አይደለም የእግዚአብሔር ቃል አይደለም። የትኛው ሰው ነው ማርያም ኖት ኦንሊ በአጸደ ነብስ ሆና በአጸደ ስጋ ሆና እሷ በሌለችበት ደስ ይበልሽ ብሎ ያመሰገነው ወይም እንደዛ የዘመረው የትኛው ነው? ወይስ እንደዛ ዘምሩ ብሎ ያዘዘው የትኛው ነው? ከየት ነው የቀዳው? ከየት ምዕራፍና ቁጥሩ? ስለዚህ እንትን ጋዲ ባካ አንድ ቦነስ በልና ከፈለክ ከጨረሰው የዚህ በመላእክት ጉዳይ ያለው አለ ያልከኝ መረጃ እስቲ ድንገት አለ። አሁን እንትን ነው ያው እንዳልኩ ከዚህ በፊት መክፈት የለብን ግን ሐሳብ የቅዱሳን መላእክትን አማላጅነት መካነ ኢየሱሶች ሉትራኖች ይቀበላሉ። የቅዱሳን መላእክትን አማላጅነት ቅዱሳን መላእክት ምድር ላይ ያሉ ክርስቲያኖች ይጸልያሉ ብለው ያምናሉ። ይሄ ቀደም ያልኩ ኮንፌሽን ላይ በግልጽ የተቀመጠ ነገር ነው። ጋዲ ሚስኮት አታደርግ ማለት አይቀበሉም ምልጃቸው ኖ መላእክቶች ይጸልያሉ ነው እንጂ የሚሉት እኛ ወደ መላእክት እንጸልያለን አይሉ። ታዲያ ምልጃ እሺ አንዴ ኮሚዩት አድርጎ ዳኒ ምልጃቸውን ይቀበላሉ ማለት እኔ ሰዎችን ሲጀመር ባላሉት ነገር ያለ ማስረጃ ሰዎችን መከስ አይነት ሰው አይደለሁም። ስለ ሰዎችን ማወራ ሰው አይደለሁም። ምልጃቸውን የመላእክት ምልጃ ሉትራኖች መካነ ኢየሱሶች ይቀበላሉ ማለት ምንድነው? ቅዱሳን መላእክት ስለኛ ይጸልያሉ ብለው ያምናሉ። ፓስተር የአንድ ተጨማሪ መረጃ ልስጥ። ሉትራኖች ብቻ ሳይሆኑ ጆን ካልቪንም ታውቀዋል አይደል? ታውቀዋል። ኦፍ ኮርስ ታውቀዋል። ኢቭን ጆን ካልቪን
ትንቢተ ዘካርያስ ምዕራፍ 1 ትንቢተ ዘካርያስን የተረጎመበትን ኮመንተሪውን ገብተህ ብትመለከት ትንቢተ ዘካርያስ ምዕራፍ 1 ቁጥር 12ን የተረጎመበት ኮመንተሪውን ገብተህ ብትመለከት በሰማይ ያሉ የእግዚአብሔር መላእክት ስለኛ ይጸልያሉ ብሎ ያምናል ጆን ካልቪን ራሱ። አየህ አሁን ጥያቄ መሆን ያለበት ምንድን ነው? ሙለታ ምን ትላለህ? ቆይ አንዴ ጋድ ይበናል ያውቃል ሙለታ እሺ እኔ ኮመንታሪውን አለኝ የጆን ካልቪን ማለት ነው። ኮመንታሪውን ምናልባት አውጥቶ ጋዲ ቢያነበው አሪፍ ነው፣ ባያነበውም ችግር የለውም። እኔ ጋዲ አንብቦ ነው የሚናገረው ብዬ ስለማስብ አየዋለሁ። እኔ ካልቪን ስላለ ግን እኔ ግድ አይሰጠኝም ነው ማለት አትቀበለው ካልቪንን አይ አሁን ኖ ካልቪንን ሳይሆን አሁን ጉደታ ያለ እንትን ሙለታ ያለውን አትቀበለውም ማለት እኔ የዘካርያስን ኮመንታሪ አላነበብኩም። እውነት ለመናገር ነው የምልህ አለ ኮመንታሪው ስላለ ግን አነበውና ሙለታ ጌታን አንበቡ አለ እኔ ጊዜ ፈልጋለሁ ጋዲን አክቹሊ ያነበበውን ነው የሚናገረው ብዬ በማመን ለአንብበውና ስላለ እንትና ካልቪን ስላለ እኔ ግዴታ ካልቪን ያለውን እያንዳንዱን ነገር ሁሉ የመቀበል ግዴታ የለብኝም እያልኩ ነው። ስለዚህ ምን እያልኩ ነው? ግልጽ በሆነ መንገድ እኔ መጽሐፍ ቅዱስ ያለውን እያንዳንዱን ነገር ነው ሳላላምጥ የምውጠው። ስለዚህ ካልቪን ሊሳሳት ይችላል። ኦፍ ኮርስ ሊሳሳት ይችላል። ምንም ጥያቄ የለውም። እኛ እኮ ወንጌላዊ አማኝ እኮ ነን ማለት ግን ሙለታ ግን ካልቪኒስት ነህ። ካልቪኒስት በጆን ካልቪን ቆይ ልንገርህ ነው። እኔ አሁን የሪፎርምድ ቴዎሎጂ ስለ ቴዎሎጂ ነው እያወራን ያለ ነው። የሪፎርምድ ቴዎሎጂ ሞር ምገዛው ቴዎሎጂ ማለት ጥሩ ቴዎሎጂ ነው ብዬ አስባለሁ፣ ለመጽሐፍ ቅዱስ የቀረበ ማለት ነው። ግን ምንድነው እያልኩ ያለሁት አክቹሊ እኔ ክርስቶስ ኢየሱስን ያስተማረው ትምህርት የሐዋርያት ትምህርት እንጂ ካልቪንም የራሱ ትምህርት የለውም ብዬ ነው የምለው። ግን ካልቪን ኢንፋለብል ነው ወይ ብትለኝ ካልቪን ኢንፋለብል ነው ብዬ አልልም። ካልቪን ልሳሳት እችላለሁ። ያው እኔ ካልቪኒስት የሚለው ስሙ በራሱ እውነት ለመናገር እኔ ካልቪኒስት ነኝ ብዬ ለራሴ ጠርቼም አላቅም ብዬም አላቅም። ካልቪኒስት ነኝ ብዬ ጠርቼ አላቅም። ካልቪኒስት ነኝ ስልም ሰምቶኝ የሚያውቅ ሰው ካለ ያምጣ። የሪፎርምድ ቴዎሎጂን እቀበላለሁ፣ ምንም ችግር የለብኝም። የሪፎርምድ ቴዎሎጂ ጥሩ ቴዎሎጂ ነው። ካልቪን ግን በግለሰብ ደረጃ ሊሳሳት ይችላል። ኦፍ ኮርስ ሊሳሳት ይችላል። እኔ ካደው ይላል። እኔ ካልቪንን አይደለም እኮ ባይዘወይ ድንግል ማርያምንም ክጃለሁ ኢንኬዝ በነበርኩበት እምነት ለድንግል ማርያም የነበረን ቦታ ምናምን እሱን አሁን ሌላ ሚስሪ እንትን እንዳይመስል ቤተክርስቲያኒቱ እንትን ማለት እንዳይመስል አልናገርም። ብቻ ግን ያ የነበረኝ ነገር እንኳን ትክክል አይደለም ብዬ አስቤ ትቼ ወጥቻለሁ። ስለዚህ እኔ ካልቪንን እማምነውም አይደለም። ካደው የሚባል ሲጀምር አፍተሮል ያመንከውን ሰው ነው። እኔ ካልቪን አላምነው እንትና እንደ አንድ ሪፎርመር እቀበለዋለሁ። በጣም ጥልቅ የሆነ መጽሐፍ ቅዱስ መረዳት እንዳለው ሰው አውቃለሁ። ካልቪን በጣም የተሻለ መረዳት እንዳለው አስባለሁ። ከዛ ባለፈ ግን ኤቭሪ የተናገረው ነገር እንደ ስክሪፕቸር እንቀበላለን የሚል ሪፎርመርም ካለ ባይ ዘ ወይ ኤቭሪ ካልቪን ያለውን ነገር በሙሉ እንደዛ የሚል ሰውም ካለ ትክክል አይደለም ብዬ ነው የማስበው። በቃ ሁሉ ያለውን ነገር የካልቪን ያለውን ነገር ኢንፋለብል ነው፣ እሱ ያለውን ነገር ነው መሰረት የሚል ሰው ካለ እኔ አክቹሊ እንደዛ እና ካልቪኒስት ነኝ ብዬ ማላቅ ለወደፊት ማለት ነው። እሺ ስለዚህ ኔትወርክ ያስቸገረኝ ስለሆነ ሊያስቸግረኝ ስለሚችል ጊዜ አስቀድመኝ ዳኒ ይቀጥላል። ፋክተሪ አንድ ሙለታን ቆይ በእናትህ አይደለም ሌላ ኢምፖርታንት ስለሆነ አንዴ ቆይ ሙለታን አንዴ ቆይ ይኸው ሰጠውክ ሙለታ አንድ ከሉትራን አይቀበልም፣ አንድ ከዚህ ከካልቪን ካለው ሳይድ እንትን አይቀበልም። ስለዚህ አሁን ሀሳቡ ነፃ ነው ማለት ነው። ዳኒ ይቀጥልሽ። ዳኒ እሺ ይኸውላችሁ ጋዲ ያመጣው ነገር ትክክል ሆኖ ግን ሆሊስቲካሊ መስማት አለባችሁ። ሆሊስቲካሊ ማለት ነው ቅዱሳን ለእኛ ይጸልያሉ ብለው ያምናሉ። አሁን እንዴት ነው የምናምነው የሚለውን ሲያብራሩ ብዙ ቢብሊካል ማስረጃ የለንም። ሰከንድ መቃብያን ላይ በመቃብያን መጽሐፍ ላይ የሆነ ሰው ገብታችሁ ማንበብ ትችላላችሁ። በህልሙ ካየው ሪፈረንስ ውጪ ቅዱሳን ለእኛ እንደሚጸልዩ ማሳያ ነገር የለም ብለው ነው የሚደመድሙት። ስለዚህ ኢቭን ቅዱሳን ለእኛ ይጸልያሉ ለሚለው ስትሮንግ የሆነ ቢብሊካል ባክግራውንድ እንደሌለ
ራሱ ጋዲ የያዘው የቡክ ኦፍ ኮንኮርድ ማስረጃ ነው ማለት ነው። በቤተክርስቲያን ታሪክም ቅዱሳን ለእኛ ይጸልያሉ ተብሎ ይታመናል። በተለይ በመጀመሪያዎቹ 300 ዓመተ ምህረት ይሄ ነው የሚታመነው። እንጸልያለን ሳይሆን እነሱ ይጸልዩልናል የሚለው። እነሱ ሲጸልዩልን ግን በአባቶች ዩኒፎርም የተጠቀሰ ይሄንን የሚደግፍ ቢብሊካል ባክግራውንድ ከመቃቢያን ውጭ የለም። ምክንያቱም ሆሊስቲክሊ ካልቀረበ ስትሮንግ የሆነ ማስረጃ ያለ ስለሚመስለን ማለት ነው። ስለዚህ የእምነት መግለጫው ራሱ ቡክ ኦፍ ኮንኮርዱ ራሱ እንደዚህ ነው ያስቀመጠው፣ አሁን እንዳልኩት ማለት ነው። ስትሮንግ ማስረጃ የለንም። እንደዛ ሆኖ ግን ለቅዱሳን ክብር ይገባል። አዎ ይገባል። ክብር ለሚገባው ክብር ስጡ ስለሚል ማለት ነው። ማርያም ብጽዕት ትባላለች። አዎ ማን ያለው? ራሷ ማርያም ትውልድ ሁሉ ብጽዕት ይሉኛል ብላለች። ከዛ በተረፈ ወደ ማርያም ለመጸለይ ስትሮንግ የሆነ ማስረጃ ግን የለንም። እሷም እንዳውም ወደ ማርያም አይጸልይም። ማርያም ለእኛ እንደምትጸልይ ስትሮንግ የሆነ ማስረጃ የለንም ይላል የሉትራን አስተምህሮ ራሱ ማለት ነው። በዚህ ታሳቢነት መሰረት ሆሊስቲክ ሙሉ የሆነ መረዳት እንዲኖራችሁ ለማለት ነው። ቴንኪው። ከዚህ በኋላ ቢያስወጣኝም ችግር የለውም። እሺ። አይ ስለዚህ የጋዲ መረጃ ሙሉ አይደለም ነው ፓስተርዬ መጨረሻ ላይ ለተናገረው ነገር ግን ማስረጃ ከፍቶ ማርያም ራሱ ለእኛ እንደምትጸልይ በቂ ማስረጃ የለንም ሉተራኖች ይላሉ ብሏል እና ከፍተህ ብታሳየን። ኦፍኮርስ አሁን የምችልበት ቦታ ስላልሆነ እኮ ነው። ባይ ዘ ዌይ አንተ የከፈትከው ቦታ ላይ እኔ ቪዲዮ የሰራሁብህ ላይ ቀጣዩ ፓርት አሁን የተናገርኩት ነውና ቡክ ኦፍ ኮንኮርድ ላይ እዛው ቦታ ላይ መላእክት ለኛ ይጸልያሉ በሚለው ላይ ታገኘዋለህ ጋድዬ። አለዛ ነገ ተነገ ወዲያ ቪዲዮ ልስራልህ ወይ ደግሞ ልላክልህ ስክሪንሾቱን። ሰላም ቤተሰቦች፣ ሰብስክራይብ በማድረግ ችግር የለውም ዳንዬ፣ ችግር የለውም ቪዲዮ ልላክልህ በውስጥ በቃ ችግር የለውም ትልክልኛል። ዞሮ ፓስተር ምንድን ነው ነገሩን እንትን ለማለት አሁን የመልአኩን ጋዲ የመልአኩን ከሙለታ ጋር ጥያቄ ያለኝን የመልአኩን ጉዳይ ኦኬ ከካልቪን ጋር ልጠይቀው ነው። ቀጥልሽ አፈንከው ጋዲን ምንድን ነው? እሺ ጋዲ በጣም አሁንማ ጋዲ ታርጌቱን መጥቷል። ጋዲሳ ታርጌቱን መጥቷል። አሁን መረጃው የሉትራን ነው። እዚህ ላይ ምን ትላላችሁ ነው የእሱ ሀሳብ አይደለም፣ መጽሐፉ ላይ ነው። መጽሐፉን ያነበባችሁ የምታውቁ ሰዎች አሁን ዳኒ እየተከራከረ ነው። ሙለታም መጽሐፉን አልቀበልም ብላል። ሉትራኖች ቢኖሩ አሪፍ ነበረ፣ የሚመለከታቸው እነሱን ስለሆነ። ነገር ግን ከጆን ካልቪን የመጣው ሀሳብ በመላእክት ጉዳይ ሙለታ እንደ እግዚአብሔር ቃል አይደለም ብሎ ጥሎታል። ስለዚህ አሁን ሙለታ የእግዚአብሔር ቃል ብለህ የምትቀበለው ለምን ትጨነቃለህ? ካልቪንን ራሱን አመጣውልህ አይደል? ሌላም ብብል እስቲ በለው በባዶ ማውራት እንዳይሆን። እዚህ ጋር አይታችሁ ከሆነ የጆን ካልቪን ኮመንተሪ ኦን ዘካሪያ ነው፣ ትንቢተ ዘካርያስ ላይ ያለው ኮመንተሪ ምዕራፍ 1 ቁጥር 12 ላይ ያለው ማለት ነው። ያው ቁጥር 12 ላይ ፓስተርዬ እንደምታውቀው እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳ ሕዝቦችን የማተምራቸው እስከ መቼ ነው የሚለውን እንግዲህ ካልቪን ቨርስ 12 ማለት ነው ኮመንተሪውን ሲሰጥ ቁጥር 12 ላይ እንደዚህ ይላል፣ ዜር ኢዝ ነቲንግ ሮንግ። በደንብ አስተውል። ምንም ችግር የለውም፣ ምንም ስህተት አይደለም። ኢፍ ዊ ሴይ ዛት ኤኒ ዋን ኦፍ ዘ ኤንጅልስ ፕሬድ ፎር ዘ ቸርች፣ ከቅዱሳን መላእክቱ የትኞቹ መልአክ ሊሆን ይችላል ለቤተ ክርስቲያን ወይ ደግሞ ምድር ላይ ላሉ ክርስቲያኖች ይጸልያሉ ብንል ምንም ስህተት የለውም ብሎ የቃል በቃል ይናገራል። ያው ማስረጃ ስላልከኝ ነው ቅድም። ሙሌም ያው በእርግጥ እሱም ብሏል ቅድም ያላነበብኩትን ነገር እንደሚያወራ ያውቃልና ጆን ካልቪንም እንደዚህ አይነት እምነት ነበረውና መቀጠል ይችላል። ፓስተር ይሄን ላሳይ ብዬ ነው። ስለዚህ ሰጠው ተቀበሉን ብለህ ጠይቃል። አዎ አይ ዳኒ እኮ ቆይ አሁን እኮ ሙለታን ያወራው እንጂ አሁን እኮ አትሊስት ሙለታን እኮ እየጠየቀው ዳኒ ሪፎርምድ ስለሆነ ሙለታ ከዛ አንጻር ነው ፓስተር እየተናገረ ያለው። ብዙ ማውራት እንችላለን። ዞሮ ምንድነው ፓስተር ሙለታን መጠየቅ የፈለግከውን ነገር ጠይቅ። ያለበለዚያ ግን ቅድም እንዳልከው እኔ ፖይንት ፕሩቭ ማድረግ የፈለግኩትን ፖይንት ፕሩቭ አድርጌያለሁ። ማሳየት የፈለግኩትን አሳይቻለሁ። ሉትራኖች ገብተው ምን ማለታችን ነው የሚለውን ነገር ቢያብራሩ መልካም ነበረ። ግን ከቅድም ጀምሮ ያየናቸው ነገሮች በማስረጃ እና በመረጃ የተደገፈ ነገር ነው። እኔ ከዚህ በላይ ምንም ፓስተር የማሳየት ፍላጎትም የለኝም እና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ኧረ በጣም ቴንኪዩ። እንደዚህ አይነት ነገር ይገዛናል። መረጃ ይዞ መጥቶ መከራከሪያ ሀሳብ ሙለታ ግን ዳንዬ ምን ላድርግ? የአሁኗን ፓርት ትብራራ። ይቺ ፓርት
ቴዎፋኒ ነች። ቴዎፋኒ ማለት የእግዚአብሔር መልአክ ክርስቶስ ራሱ ነው እና ካልቪን በሚገባ የተሸወደበት ቦታ ነው። ከፍ ብለህ ስታነበው የአሁኑን መልአክ አንድ ያዳምጠኝ። በሚገባ የተሸወደበት ዳኒ መጽሐፉ ላይ ማብራሪያ ነው የሰጠው። ሚታርጉትና ትሰማላችሁ። እዚህ ጋር ካልቪን በሚገባ የተሸወደበት ነው። ምክንያቱም እየተነበበ ያለው 1 11 12 13 ነው እየተነበበ ያለው። 1 19ና 20 ላይ ስትሄዱ ይሄንን መልአክ ምን ብሎ እንደሚጠራው ታውቃለህ ፓስተርዬ? ጆሆቫ ብሎ ነው የሚጠራው። መልአክ ሆኖ ጆሆቫ አለ እንዴ? ስለዚህ ካልቪን አሁን በህይወት ቢኖር ኖሮ ከፍ እያልክም አንብብ እንለው ነበር እና እዚህ ጋር ተሸውዷል። መልአክ አይደለም ራሱ ክርስቶስ ነው። ጨረስኩኝ። ጆሆቫ ነው። ዳኒ ማሻሻያው ምንድን ነው? በጽሁፉ ላይ ነው ማሻሻያ የሰጠው። አትሊስት ከአውዱ ተነስቶ አይደለም ጆን ካልቪን ሀሳብ የሰጠው ነው፣ ማሻሻያ ነው፣ እንቀበላለን። ግን እኔ ሙለታ ላይ ፓስተርዬ ለአንተ ለምትሰማው ሰው እያመዛዘንክ ለምትሰማው ሰው አሁን ዳኒ ቴዎፋኒ ወይ ደግሞ አንጌሎስቴዎስ የሚል ኮንሰፕት አለ በብሉይ ኪዳን መልአከ ያህዌ የሚባል እና አንድ ጥያቄ እንደው አንተ አሁን ዳኒ ከተናገረው ነገር ጭንቅላት ላይ እንድትመዘን የምፈልገው ያ መልአክ የተባለው አካል ማንን ነው እየጠየቀ ያለው? አንዴ ዳኒ አንዴ ቆይ መሀል ላይ አትግባ። እግዚአብሔር ነው አይደል? አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የማትምራቸው እስከ መቼ ነው ብሎ ነው አይደል እየጠየቀ ያለው እግዚአብሔር። ስለዚህ እንደዚህ ያለው አካል ወልድ ነው ካል ወልድ በብሉይ ኪዳን በስጋ ሳይገለጥም አብን ይለምናል እያልን ነው የሚል ጥያቄ ያስነሳ ፓስተርዬ። ዳኒ መለስ እስኪ ዳኒ ምን ለዚህ መልስ ይኸውልህ ፓስተርዬ፣ ለዚህ መልስ ለምን ጠየቀ ብሎ ነው ጋዲሳ እየጠየቀ ያለው። ኦኬ ለምን ጠየቀ? ዊዶን ነው ጋዲሳ መልስ የለውም፣ እኔ መልስ የለኝም። እያነበብክ ስትሄድ ግን ይሄንኑ መልአክ ያው ክፍል 19ና 20 ላይ ጆሆቫ ይለዋል። ከመቼ ጀምሮ ነው ጆሆቫ የመልአክ ስም የሆነው? ራሱ ክርስቶስ ነው። ስለዚህ ይለምናል እያልኩ አይደለም። አውዱን ተልኮም ወንድማችን ፉል ኦፍ ግሬስ። እሺ ሰው ጆሆቫ ተብሎ ተጠቅሷል። በሚቀጥለው ምዕራፍም ይሄው መልአክ ጆሆቫ ተብሎ ተጠቅሷል። ምዕራፍ 2 ማለት ነው። ስለዚህ ክርስቶስ ነው። ይለምናል እያልኩ አይደለም። እስከ መቼ ነው ማትምራቸውም ብሏል። አዎ መልእክት ይዞ መጥቷል። ምንም ጥያቄ የለውም። እና ጋዲ የጠየቀው ቴዎሎጂካል ኮስችን ነው። እኔ የመለስኩት ግን ግራማቲካል ነው። የቱ ይበልጣል? ግራማቲካል ይሻላል ወይስ ቴዎሎጂካል ይሻላል? ቴዎሎጂካል እኮ ራሱ የሰራው ሲስተማቲክ ቴዎሎጂ ነው። ግራማቲካሊ ግን ጆሆቫ ብሎ ተቀምጦልሃል። በቃ ጆሆቫ ነው አለቀ። ጋዲ እንደዚህ ላርግ። እሺ አሁን ጋዲ ይዞት የመጣው ነገር ኮሜንታሪው ላይ አለው። እኔ ልጠይቅህ ሙሌ ይሰማሃል? ሙሌ አይሰማም? እሺ ታብታብ አለ እንትን እኮ ነው። እኔ ኮፒ ሊንክ ፓስተርዬ፣ እኔ በቃ ልለይ ነው። በጣም ከታላቅ ይቅርታ ጋር መልካም ምሽት ይሁንልህ ፓስተርዬ። በጣም ከታላቅ ይቅርታ ጋር ሙለታን ጠይቄ ውረድ። ሙለታን ጠይቄ ውረድ። ጋዲሳ በጣም የእሱ ጥያቄ ነው። ቅድም ድንግል ማርያም ይሰማሃል? ጋዲ እንትን ሙለታ ወርደና ለመሰለ ቅድም በቅዱሳን እንትን ላይ የሉትራኖቹን አልቀበልም ብሏል። መዝሙሩንም አልቀበልም ብሏል። እሱ ጋር እዚህ ጋር ጥያቄ ስላለኝ ነው። የጆን ካልቪን ላይ ኮሜንት ጋዲ ከመሄድ በፊት በኦርቶዶክስ ቴዎፋኒ ታምናላችሁ? ይሄ ነገር ሲወራም ጠይቄም ስለማቅ ታምናላችሁ እናንተ? ምክንያቱም የሚሰሙ ሰዎች ስላሉ የሚቀዱም ስላሉ ብዬ ነው። ጆን መጥቷል። ጆን መጥቷል። ጋዲ ምንድነው? ጆን መጥቷል። የእሱን እንስማ ማብራሪያ። ሉትራን ነው። ችግር የለም። የእሱን እንስማ ማብራሪያ። በጣም አሪፍ። ጆን ኦኬ። ጆን ላክልኝ። በእናንተ መጽሐፍ ላይ እንትን እያልን ነው። እሺ ሙለታ ጆ ግባ ፕሊዝ። አሁን እየሰማው ነው መሰለኝ። እሺ ሙሌ አለው እየሰማው ነው። አሌክስ መቀጠል። እሺ ቅድም በዛ
በቅዱሳን በሉትራን ሳይድ አልቀበልም መዝሙሩንም አልቀበልም ብለሃል እና እዚኛው ላይ አንተ ከሪፎርምዱ በኩል ስላለ ጆን ካልቪን ላይ ያለ ትምህርቶችን እንደ እግዚአብሔር ቃል አይደሉም ብለህ ፊልተር አድርገህ የምትቀበለው ነገር እንደሆነ ነግረህናል። ስለዚህ ማንኛውንም ከዚህ በኋላ በእንደዚህ አይነት ጽሁፎች ላይ ተጠያቂ ሊያደርጉ የሚችሉ እንደዚህ አይነት ሀሳቦችን ሙሉ ለሙሉ ከመቀበል ይልቅ እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ ሆነው የሚመጡትን ብቻ እቀበላለሁ ብለሃል አይደል? የሉትራን ግን እነሱ ምን እንደሚሉ ከተረዳው በኋላ ነው ያልኩት እንጂ ምን እንደሚሉ እንዴት እንደሚተረጉሙ ሳልረዳ እቀበላለሁ አልቀበልም አላልኩም። አክቹሊ እንዴት እንደሚረዱትን ግን ማወቅ መቻል አለብኝ ነው። የሚረዱት ቅድም በተባለው መንገድ ከሆነ አክቹሊ አልቀበልም ማለት ነው። ቅድም በተባለው መንገድ አሁን እናንተ ደስ ይበልሽ ምናምን ባላችሁበት መንገድ ከሆነ አልቀበልም። አይ እኛ ባልነው ዝማሬውን ነው ያመጣ ነው። አንተ ግን የነሱን ጽሁፍ ሙሉ ለሙሉ አልቀበልም ብለኸኛል። ስለዚህ ልክ እዚህ ጋም ሲመጣ ይሄንንም አልቀበልም ስላልክ ምን ተመችቶኛል መሰለ፣ ከዚህ በኋላ የትኞቹም ጽሁፎች ላይ ሲመጡ አላልኩም እንዴ ምን ሆነ? እኔ እነሱን ጽሁፍ ሙሉ ለሙሉ አልቀበልም አላልኩም። ሙሉ ለሙሉ አላልኩም። ሙሉ ለሙሉ አልቀበልም አይደለም ያልኩት። እኔ እንዴት እንደሚተረጉሙት ልትቀበላለህ ወይ? ርዕሱ ላይ በቅዱሳን ጋዲ ባነበበው ላይ ይሄንን ጽሁፍ አትቀበልም ወይ ስለ አልቀበልም ነው ያልከኝ። ለጋዲ መልሼለታለሁ እኮ ጋዲ እዚህ አለ። ምን እንደመለስኩለት ይናገራል። እኔ ምንድነው ያልኩት ግልጽ በሆነ መንገድ እነሱ እንዴት እንደሚተረጉሙት እንደዛ ከተረጎሙት አልቀበልም፣ እንዴት እንደሚተረጉሙት ስለማላቅ ግን ቀበላለሁ አልቀበልም ለማለት እቸገራለሁ ነው ያልኩት። ይኸው ጋዲ እዚህ አለ። እሺ በቃ ስለዚህ አሁን አንድ ነገር ከመውጣቴ በፊት 10 ሰከንድ ወስጄ አንድ ነገር ልናገር። አሁን ሙለታ ቅድም ያለው ላይ እነዚህ ሪፎርምዶች ማንም ይሁን በእግዚአብሔር ቃል መዝኛቸው ነው አይደል? እነሱ የተናገሩትን ነገር ይላል። ግን አሁን ሉትራኖች ጋር የሚለየው አንድ ነገር ምን መሰለ ፓስተርዬ፣ ሉትራኖች ምን ይላሉ መሰለ መጽሐፈ ስምምነታቸውን ቡክ ኦፍ ኮንኮርድ መግቢያው ላይ ተመልክተ ከሆነ የሉተርን ስሞል ካቴኪዝም እና ላርጅ ካቴኪዝም እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርገን ነው የምንቀበለው ብሎ ነው ሉትራኖች። አየህ ሉትራኖች ጋር ሲመጣ ይለያል ማለት የሉተርን ስሞል ካቴኪዝም እና ላርጅ ካቴኪዝም እንደ ትክክለኛ የእግዚአብሔር ቃል ማብራሪያ አድርገው የሚቀበሉት። አየህ አሁን የምልከታ ያው ሙለታ ጋር ስንመጣ እኔ በእግዚአብሔር ቃል መዝኜ ነው፣ ጆን ካልቪን ምንም ቢል በእግዚአብሔር ቃል መዝኜ ነው ብሎ ነው እየተናገረ ያለው። ስለዚህ ሙለታ ፍላጎት ነው። በቃ ፓስተር የኔ ሉጣ በቃ ለዚች መልሳለኝ ጋዲ ያለው ውጣ ችግር ጋዲ ከወጣ ምን እናደርጋለን መሰላችሁ? ዶክተር ዳኒ አሁን ለተናገረው ልመልስለት። እሺ ተናገረ መልስለት። እንደ ትክክለኛ የእግዚአብሔር ቃል ማብራሪያ ኮሜንተሪ አሉ እንጂ የእግዚአብሔር ቃል አላሉም። ስለዚህ ኮሜንተሪ ሊለወጥ ይችላል ብራዘር። ማብራሪያ ማለት ምን ማለት ነው እንዴ? የእግዚአብሔር ቃል ማብራሪያ ማለት እኮ አሁን የሆነ አንድ የመጽሐፍ ቅዱስ ክፍል ቢነሳ የሆነ ክፍል ሉተር ያብራራበትን መንገድ ሉተር የተረጎመበትን መንገድ ነው የምንቀበለው ነው እኮ እያሉ ያሉት። አሁን ሙለታ ጋር ለምሳሌ እኮ ስለዚህ ኢንፋሊብል ነው አላሉም። ኢንፋሊብሉ የእግዚአብሔር ቃል ነው። ከዛ ማብራሪያው ግን ትክክለኛ ነው ብሎ ያምናሉ። ማብራሪያው ግን ኢንፋሊብል ነው ማለት ነው። ማብራሪያውን እኮ ነው ያልኩህ ወዳጅ። ማብራሪያው ማለት ለጊዜው ትክክል ነው ግን ኢንፋሊብል ነው አላሉም። ፓስተርዬ በቃ ፓስተርዬ አመሰግናለሁ። ፓስተር አሌክስ ታሽቱ ይሁንልህ ወዳጅ። ቆይ እኔ ምን ቆይ አንዴ ጋዲ ወይ እየሰማሁ የምሬን ነው። ሌላ ጊዜ እነ ወዳጆቼን ጠይቄ በዚህ ጉዳይ ላይ ሀሳብ ካላቸው እንድጠይቅ የሚያደርግ ነገር ነው። ግን በዚህ በጆን ካልቪን ጉዳይ ላይ ግን ከሙለታ ጋር እቀጥላለሁ። አመሰግናለሁ። ቴንኪው። አመሰግናለሁ ሁላችሁንም። ሙሌ፣ ዳኒ፣ ሄቡ፣ ቴልኮም አሁን የገባው መሰለኝ መዲ፣ ሁላችሁንም አመሰግናለሁ። መልካም ምሽት ይሁንላችሁ። አንተ ቤት ትመልስልኛለህ ወይስ ጥለው? ልመልስልሽ፣ ችግር የለም። አይ ልመልስልሽ። የኛ ኦርቶዶክሳውያን እምነት ምንድን ነው? አንጌሎስቴዎስ መልአከ ያህዌ የሚባል ወይ ደግሞ የእግዚአብሔር መልአክ የሚባል በብሉይ ኪዳን ፊገር አለ። ወልድ እግዚአብሔር ወልድ እንደዛ ተብሎ። ነገር ግን እኛ በጣም የምንጠነቀቀው ምንድን ነው? መልአክ ተብሎ የተጠራበት ቦታ በሙሉ በብሉይ ኪዳን ወልድ ነው ብለን አንፈታ። ኦኬ፣ ለምሳሌ ኮንቴክስት አለ። ለምሳሌ ፓስተር እንደምታውቀው አንተ አንድ ምሳሌ ልስጥ። ሼቡ ኦሪት ዘፍጥረት ምዕራፍ 19 ላይ ትዝ ይላል ፓስተር፣ አብርሃም ልጁ ይስሐቅን ሊሰዋ በሚሄድበት ሰዓት ላይ እግዚአብሔር መልአክ ከሰማይ አብርሃም ብሎ ጠራው ይላል። ይሄን ልጅ እንዳትሰዋልኝ ብሎ አለ አይደል መስዋዕት ተቀባይ ሆኖ እንደ እግዚአብሔር ሲናገር እንመለከታለን። ያ የእግዚአብሔር መልአክ የተባለው ፊገር ከዚህ የእግዚአብሔር መልአክ ሰፋ ያለ ቶፒክ ነው ራሱ የምንችለው፣ በዚህ ደቂቃ የሚብራራ ነገር አይደለም። ግን ኦፍኮርስ
የእግዚአብሔር መልአክ የሚባል ፊገር ወልድ በብሉይ ኪዳን እንደዛ ተብሎ እንደተጠራ ሁሉም ቦታ ግን መልአክ ተብሎ ሲጠራ እግዚአብሔር ወልድ ነው ብለን አናምንም። ይሄ ባጭሩ ይሄ ነው። ሰፋ ያለ ትምህርት ግን እንሰጥበታለን ሌላ ጊዜ። እሺ መልካም ምሽት፣ ሰላም ደሩ። ስለዚህ እኔ የተናገርኩትን ፓርሻሊም ቢሆን ወንድማችን ጋዲ ይደግፋል ማለት ነው። ዳኒና ሙለታ ያውሩ በቃ ፓስተር። እሺ አይ እንትን ነው ዳኒና ሙለታ ያው እንትን ስለሆነ ነው። ቴልኮም ሰላም ብያለሁ። ለማንኛውም እኔ አሁን እኔ ሙሌን የማውቅበት እውቀት ስለነበረኝ ነው ጥያቄው ላይ እንደዛ ያልነው። ስለዚህ 700 ምናምን ሰው እኔ ቤት ገብታችሁ ኮፒ ሊንክ አድርጉ። ከቻላችሁ ያቺ የቲክቶክ ምልክቷን ስጦታ ስጡን። የዛሬ ፕሮግራማችን በዚህ ፎርም እንግዲህ ጥሩ ጊዜ ያሳልፈናል ብዬ ተስፋ አደርጋለሁ። አቤት ሙልዬ። አሌክስ እኔ ለምን እንደማልቀበለው ላስረዳ። ለምሳሌ ገና አነበዋለሁ የካልቪን ኮሜንታሪ ኮንቴክስቱንም በማየት ግን በእርግጥም ሊለምንልን ይችላል፣ ለምኖልን ማለት ሊማልድ ይችላል የሚል እሳቤ ካለ አንደኛ የምልጃ አልቲሜት ጎሉ ምንድን ነው ማለት ለምሳሌ ለምኖ አንዴ ናቲ ማን ነው? ሙሌ ናቲ ማን ነው? ናቲን አስገቡት ይሉናል። ማን ነው? ኦርቶዶክሳዊ ቅበተ እምነት የሚሰራ ወንድም ነው፣ ዲያቆን ናቲ። ዲያቆን ናቲ በጣም አስገቡት እያሉ ነው። እሺ በጣም ጽሁፍ አይቼ ነው። ይቅርታ ናቲ ይቅርታ። እሺ ምንድነው ለምንድነው የማልቀበለው እኔ ብዬ ስነግርህ አንደኛ እዛ ላይ እንግዲህ ጌታ 70 ዓመት ነው አይሁዳውያን በባቢሎን እንዲቆዩ የፈረደው። 70 ዓመቷን ጨርሰዋት ነው የወጡት። አሁን ያልተሳካ አይነት ምልጃ ይማልዳሉ። ዝም ብለው ለፎርማሊቲ ብቻ ይጠይቃሉ ከሆነ ሌላ ጉዳይ ነው። ምልጃቸው ግን በትክክል እኛ ካለንበት ችግር ያወጣናል፣ ካለንበት ጉዳይ ያወጣናል ከሆነ እሱ ሌላ ጉዳይ ነው። መውጣት አለባቸው። አሁን ለምሳሌ እስከ መቼ ነው የማትቆጣቸው ብሎ መልአኩ ጣልቃ ባይገባ ኑሮ ከ70 ዓመት የሚጨምሩ ቢሆን እሱ ሌላ ጉዳይ። ከ70 ዓመት የሚጨምሩ ቢሆን ኦልሬዲ እግዚአብሔር ያዘዘው 70 ዓመት እንዲቆዩ ነው። በነቢዩ በኤርሚያስ በኩል ነግሯቸዋል። 70 ዓመት ብቻ ነው ቆይተው የሚወጡት። አክቹሊ ማለት 70 ዓመት እንደሆነ የተነገረው ከ70 ዓመት በፊት አይወጡም። ከ70 ዓመት በኋላ ግን የመውጣት ፍቃድ እንዳላቸው መጽሐፉ ይናገራል። ስለዚህ የመልአኩ ምልጃ ምንድነው ጠቀሜታው? ኦኬ ማለደና እስራኤላውያን በባቢሎን ምርኮ የነበሩ እስራኤላውያን እግዚአብሔር ለ70 ዓመት ከተቆጣቸው ከቁጣው ተመለሰ ነው። እሱ ከሆነ ኦልሬዲ ኦኬ። ስለዚህ መልአክ ለምኖ ልመናው ሰርቶ በእግዚአብሔር ፊት ተቀባይነት አግኝቶ ለቅዱሳኑ ወይም ደግሞ ለእስራኤላውያኑ ጠቅሟል። አሁንም ለቤተክርስቲያን ይጠቅማል ከሆነ ሙግታቸው በዛ መንገድ መስራት አለባቸው። ስለዚህ ካልጠቀመ ግን ኦልሬዲ እግዚአብሔር ለ70 ዓመት ነው የፈረደባቸው። እሺ ሙሊ ምን አድርግ መሰለ ጥናት ይፈልጋል ማንበብ ይፈልጋል ስላልክ እሱን ምን እናድርግ መሰለ አጥናውና መተ እዚሁ አይ በቀደም የተባለው አጥነቼው እንደዚህ ነው ኮሜንታሪው የሚለው ብለህ እድል ልስጥ። ስለዚህ ምን እናድርግ መሰለ ከተጠና በኋላ መተ በሐሳቡ ላይ ብትሄድ ይሻላል። ናቱ ሰላም ብለናል ልንጨርስ እንል ነው። እኔ በካልቪን እኮ አይደለም እየሄድኩ ያለሁት ነው። በካልቪን ጉዳይ ሳይሆን እየሄድኩ ያለሁት እኔ አሁን የካልቪን አንብቤ መለስበታለሁ። በትክክል ግን ካልቪን ኢፍ ብሎ ከሆነና የሚሉ ሰዎችም ስላሉ የመላእክት ምልጃን ማስረጃ አድርገው ዘካርያስ ላይ ያለውን ስለሚጠቅሱ ዘካርያስ ላይ ያለውን የመላእክ ምልጃ የተሳካ ምልጃ ነው ወይ? ይሄ ያስኬዳችኋል ወይ? የተሳካ ምልጃ ነው ወይ? በትክክል እስራኤላውያን እግዚአብሔር ከፈረደው ፍርድ ተመልሷል ወይ? ስለዚህ እንደዛ ከሆነ ኦልሬዲ የመልአኩ ምልጃ ክርስቶፋኒ ቴዎፋኒ ምናምን የሚለውን ትተን ሪሊ መልአክ ሆኖ ስለዚህ ምልጃው ሰርቷል ከሆነ ኦፍኮርስ ይሄዳሉ። አልሰራም 70 ዓመት ተቆጥቷቸው ነበር 70 ዓመታቸውን ጨርሰው ወጡ ከሆነ ግን እና አሁን ምንድነው የምትፈልጉት ነው። አንደኛ እሱ ነው። ሁለተኛው ደግሞ መልአኩ ለመነ ማለትና ወደ መልአክ መለመን የተለያየ ነው። መልአክ ይለምንልናል እንኳን ቢባል ወደ መልአክ ለምነን ሳይሆን ራሱ አስቦ ይለምናል እንኳን ቢባል ሌላ ነገር ነው እና አስቦ መለመን እና እኛ ለምን ብለ ነው መለመን የተለያዩ ነገሮች ናቸው። ካልቪንም ሊለምን ይችላል ብሎ ነው ጋድ ያለው እንጂ ለምንልን ብሎ ለሚካኤል ለገብርኤል እንደማይጠይቅ አውቃለሁ። ኮሜንታሪውን ብቻ ግን አንብቤው እንዳልከው መልሰን ዲስከስ እናደርግበታለን።
ሪፎርመሮቹ ኢንፋሌብል አይደሉም ያሉትን ሁሉ አንቀበልም። እንዴ ሳሚ፣ እሺ ሳሚ እንደዛ ነህ? እሺ አላወኩም ነበር። ሳሚ እንደዛ ነው እንዴ? ሳሚ በላይነህ እንደሱ ነው ሙዴ? ሳሚ በላይነህ ኦልሬዲ ሳሚ በላይነህ ሪፎርምድ አይደለም፣ ግን ዞሮ ዞሮ እሱ ሪፎርመሮች ሲል ካልቪንን ብቻ ሳይሆን ሉተርንም ጭምር ሊሳሳቱ ይችላሉ። ዝም ብለን አንቀበላቸውም። ይሄ ባይዘወይ የማንኛውም ወንጌላዊ የቅድሙ ማስረጃ ጋዲሳ ያነበበው የእነሱ እንትን ላይ ያው እኔ አሁን እንኳን ዘግቶት ስለወጣ አላነሳውም። እነሱን የምንጠይቀው ይሆናል እንደ እግዚአብሔር ቃል ዳኒም ሀሳብ የሰጠበት ላይ ማለት ነው። እናቲን ሀሳብ አለው ፓስተር ሄድበታለሁ ሙሌ ሄድበታለሁ። ጽፎልሃል፣ ሳሚ ጽፎልሃል። ሙለታ ሪፎርምድ ዩጎት ሚ ብለዋል። እሺ እናቱ ወይ በጣም ይቅርታ ከታች ሲጽፉ አስገባው ሲሉ አቆየው። ይቅርታ ናቲ። እንዴት ናችሁ? ሰላም ለእናንተ ይሁን። ሰላም ብያለሁ። እንዴት ናችሁ? እሺ ማለት ሀሳብ መስጠት እችላለሁ? ፕሊስ ተነሱና ገብተሃል እኮ። ኦኬ እሺ። የመጀመሪያው ነገር ምንድን ነው? እንደው ማርያምን እንዲሁ ከፍ እናደርጋታለን ወይም ደግሞ እናከብራታለን። ግን ናቱዬ መንተና ጋዲ ይዞት በመጣው ላይ ነው እርሱ ወደ ሌላ እንዳይሄድ። ጋዲ ይዞት በመጣው ጉዳይ ላይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አልተነሳም። አደራህን ከኢትዮጵያ የሉትራኖቹ እና የጆን ካልቪን ኮሜንተሪን የተነሳው ሁለቱ ላይ ሀሳብ ብቻ ነው መስጠት የሚቻለው። እንደዛ ነው። እሺ እና እንደዛ የሚባል ነገር ሰምቼ ነበረ። ያው ቀጥታ እንደምትሰማ ስለ ክብር ነው ባይዘዌ ጋዲሳ ያነሳው ስለ ክብር ነው። የሉትራንን ኦግስበርግ ኮንፌሽን አፖሎጂውን አንስቶ ስለ ሆነር ስለማድረግ ስለማወደስ ሲያነሳ እንግዲህ ወንድሞቻችን ዳኒ እና ሙለታ ምን ተናገሩ? ቀጥታ እንደ መጠየቅ አይነት አይደለም፣ ጀስት እንደ ማክበር አይነት ነገር ነው የሚል ነገር ነው እንትን የሰማሁት ማለት ነው። በነገራችን ላይ የሉትራን ሊተርጂካል የሆነ ሰርቪስ ቡክ ላይ ፎር ኦል ደ ፌዝፉል ውመን ላይ ማለት ነው፣ ወይ ደግሞ መዝሙራቸው ላይ ማለት ነው፣ ቀጥታ ስለ ማርያም እናት እንዘምራለን ጸጋን የተሞላች ናት ምናምን ካሉ በኋላ ልክ እንደዚሁ ዩ ዋቸርስ ኤንድ ዩ ሆሊ ዋንስ ላይ ከኪሩቤል እና ከሱራፊል የምትበልጪ ሆይ እያሉ ቀጥታ ለእመቤታችን ይዘመራል ማለት ነው። ባይዘው በእነዚህ በሁለቱ በነገርኳችሁ ለእመቤታችን ብቻ ሳይሆን ለመላእክትም ለቅዱሳንም ቀጥታ እንደሚሰሙ እንግዲህ በእነሱ አነጋገር ማለት ነው ተብሎ ቀጥታ ሲጠሩ እናያለን ማለት ነው። ሌላው ደግሞ ኦግስበርግ ኮንፌሽን አፖሎጂ ላይ ለመላእክት አይደለም መቃቢያን የተጠራው ማለት ነው። ኢቭን ለቅዱሳንም ቅዱሳን ያማልዳሉ መላእክትም ያማልዳሉ የሚለው እምነት የሉትራን ቋሚ እምነት ነውና ኦን ዘ ቸርች ዩኒቲ ላይ ደግሞ በእምነታቸው አንድ ካልሆኑ አንድ እንደማይሆኑ ወይም ደግሞ በዚህ እምነትና በቅዱሳት ምስጢር ላይ የማይስማማ ካለ የቤተክርስቲያን አንድነት እንደሌለ ደግሞ ይናገራል። ያ ማለት እንግዲህ እነ ሙለታ ወይም ሌሎቹ ቤተክርስቲያን አካል አይደሉም ማለት ነው። ምክንያቱም በአስተምሯቸውና በትምህርት አንድ ስላልሆኑ በወንጌሉ ማለት ነው። እንግዲህ ወንድማችን ሙለታ ከመዝሙር ቴዎሎጂ ይቀዳሉ ብሏል። አዎ ይቀዳል። ለምሳሌ መዝሙር 2 ላይ ታላቅ የሆነ ቴዎሎጂ ሲቀዳ እናያለን እና ልበ አምላክ ዳዊት ቅዱስ ዳዊት እንግዲህ መዝሙር ነው አይደለ የዘመረው? ተሳሳትኩ? ለቅዱሳን ሰዎች የተዘመረበትን ክፍል የምናገኝበት ነው። እንደገና ደግሞ ትንቢቶችን ቴዎሎጂካል የሆኑ ነገሮችን ሁሉ የምናገኝበት የመዝሙር መጽሐፍ ነው በነገራችን ላይ እና ከመዝሙር አዎ ቴዎሎጂ ይቀዳል ማለት ነው። እና በመጽሐፍ ቅዱስ ደግሞ እንግዲህ ሙለታ ስላለ ዳኒ ስለወጣ ማለት ነው። በመጽሐፍ ቅዱስ እስቲ ቅዱሳን በስጋ ከተለዩ በኋላ አይሰሙም፣ ምንም ምድር ላይ ያለውን ነገር አያውቁም የሚለውን ጥቅስ ደግሞ ቢሰጠንና እንግዲህ መዝሙሩን የሚከለክለውን ቴዎሎጂ እንዴት እንደመሰረተ እንድንረዳው ጥያቄ ያቀርብለታለሁ ማለት ነው። እንትን
አቤት ሙሌ። መልካም። አይ ግልጽ በሆነ መንገድ እኔ እያልኩ ያለሁት ምናልባት ናቲ በቅንነት አልተረዳኝም ብዬ በማሰብ ሐሳቤን ብቻ ደስ እኔ ከመዝሙር ቴዎሎጂ አይቀዳም እያልኩ ያለሁት አሁን ሰው ለሚያወጣው መዝሙር እንጂ ስክሪፕቸርን አይደለም እያልኩ ያለሁት። ስክሪፕቸርማ ቴዎሎጂያችን ነው። እኔ አሁን አልተረዳኝም በሚለው ሊያዘው ማለት ነው። ስለዚህ አውቶሪታቲቭ የሆኑ ማለትም ስልጣን ያላቸው አባቶች፣ ነገስታት፣ ነቢያት፣ ካህናት መጽሐፍ የጻፉትንና ሐዋርያት እና ከሐዋርያት ጋር የነበሩ ያው አርዲት ተብለው ኦርቶዶክስ የሚባሉትን የጻፉትን ነገር ስክሪፕቸርን ከዛ ቴዎሎጂ አይቀዳም አላልኩ። ስለዚህ እኔ ከመጽሐፍ ቅዱስ ቶታሊ ቴዎሎጂ ይቀዳል፣ ምንም ጥያቄ የለውም። ከየትስ ይቀዳል ከመጽሐፍ ቅዱሳችን ካልተቀዳ? ከመዝሙር ስል ግን አሁን በእርግጠኝነት ይህንን ጥያቄ ወደሱ ዞር አድርጌ ኦርቶዶክስ ውስጥ ለምሳሌ ቴዎድሮስ ማን ነበረ ብቻ ወይም ምርትነሽን የዘመረችው መዝሙር ብድግ ተብሎ ከዛ ከምርትነሽ መዝሙር ቴዎሎጂ መቅዳት ይቻላል ወይ ነው እያልኩ ያለሁት እንጂ እኔ ከስክሪፕቸር አላልኩ። ዳርዝ እኮ ስክሪፕቸር እኮ እሱማ መጽሐፍ ቅዱስ እኮ ነው በቃ። ስለዚህ ከመጽሐፍ ቅዱስ ሳይሆን እያልኩ ያለሁት እኔ የሆነ ሰው መጥቶ የዘመረውን መዝሙር ብድግ ብሎ እነሱ እኮ ስልጣናዊ እኮ ናቸው። ዳዊት ኢዝ እኮ ፕሮፌት ኢዝ ኪንግ ኤንድ ሂዝ ፕሮፌት። ስለዚህ ነብይ ነው፣ ንጉስ ነው። ስለዚህ እነሱ በእግዚአብሔር መንፈስ ተነድተው የጻፉትን መጽሐፍ እና ይሄ አሁን ያለው መዝሙር የሆነ ሰው ግጥምና ዜማ አምጥቶ የሰራውን እንትን ማገናኘቱ ናቲ አልተረዳኝም ማለት ነው። ሳወራ በትክክል ስላልተረዳኝ ነው። እኔ አሁን ሰዎች አሁን ላይ ብድግ ብለው የሆኑ ዘማሪያን የሚዘምሩት መዝሙር ላይ እሱ ላይ ተመስርተን ቴዎሎጂ አንሰራም። እነሱ ይልቅ ከቴዎሎጂያችን ወይም ከኛ አስተምሮ ከወንጌላውያን አስተምሮ መዝሙራቸውን መቅዳት አለባቸው። ያ ማለት በሌላ አማርኛ ምን ማለት ነው? ከእግዚአብሔር ቃል ይዘምራል እንጂ መዝሙርን እንደ እግዚአብሔር ቃል አድርገን አሁን ሰው የሚዘምረው መዝሙር እንደ እግዚአብሔር ቃል አድርገን አንጠቅስም። መዝሙሩ ግን ራሱ ከእግዚአብሔር ቃል የወጣ መሆን አለበት ማለት ነው። ናቱ ከተረዳኝ። እሺ ቅዱሳን በስጋ ከተለዩ ለሰዓት ለመቆጠብ ያህል በስጋ ከተለዩ በኋላ አይሰሙም የሚለውን ቴዎሎጂ እንግዲህ ያው ከመጽሐፍ ቅዱስ ነው ቴዎሎጂ የምሰራው ስላልክ እንግዲህ ከሉትራን ደግሞ የምትለየው ጭራሽ ባይለምኑም ብለህ ነው የምታምነው እና ቅድም እንደተናገርከው ደግሞ ቅዱሳን በስጋ ከተለዩ በኋላ አይሰሙም የሚል ቴዎሎጂ አለ። እሺ ይሄኛው ቴዎሎጂ ከየትኛው ስክሪፕቸር ነው የተቀዳው? አላም ሁለታ አሎ እሺ ምንድነው የት ነው እንደዛ የሚል ከየት ነው ያነበብከው እንደዛ የሚለውን ቴዎሎጂ? ቅድም የምታምነውን ስትናገር ነበር አይደለ እኮ ይሄ እምነትህ ከየት ነው የተቀዳው እያልኩ ነው። ኦኬ በጣም ቆንጆ። አክቹሊ አሁን በመጀመሪያ ደረጃ እኛ ምን ብለን እናምናለን? አንድ ነገር እናምናለን። በአንድ ስፍራ ሆኖ ማለት በሁሉም ስፍራ መገኘት የሚችል በአንድ ስፍራ ሆኖ የሚገደብን ሰው ሲሞት ከሞተ በኋላ በሁሉም ስፍራ ይገኛል፣ ሁሉን ይሰማል፣ ሁሉን ያውቃል የሚል ቴዎሎጂ የለንም። ስለዚህ ሁሉን ማወቅ፣ ሁሉን በሁሉ ቦታ መገኘት፣ ሁሉን መቻል የእግዚአብሔር ባህሪ ነው ማለት ነው። የእግዚአብሔር ባህሪ ነው። የእግዚአብሔር ባህሪ እነዚህ እንዲሁም ማንጋራቸው ነን ኮሚኒኬብል የሆኑ አትርቢት ማለት ነው። ስለዚህ እነዚህን ነገሮች ሰው ከሞተ በኋላ ሙሌ እየሰማሁት አይደለም። ናቲ ይሰማቸዋል? ተቋርጧል። ሚዩት አርጎ ሚዩቱን ይመልሰው። ሚዩት አድርገህ ቤትን መለስ። እየሰማን ከሆነ እያወራ ነው እሱ። ለማንኛውም የጋዲ መከራከሪያ ሀሳቦች ሉትራኖች ቢመጡ ደስ ይለኝ ነበረ። ግን ሳሚ በላይነህም አንድ ጽሁፍ ጽፏል። ያ ጽሁፍ ወደ እኔ ብዙ ጊዜ ሲወራ የሰማሁት ሳሚ ቢገባ አሪፍ ነበረ። እሺ እንደዚህ ነው ናቲ። ቅድም ያልከው ነገር እሺ ሙለታ ኔትወርክ ነው ያስወጣው።
እሺ ዲያቆን ነህ ናቲ? ይቅርታ አድርግልኝ ስላላወቁ። ናቲ ናቲ ወይ ሶሪ፣ በጣም አለው አልሰማሁም። ዲያቆን ነህ? ያ በጣም ይቅርታ አድርግልኛ ዲያቆን ናቲ፣ በጣም ይቅርታ። ናቱ እያሉ ከታች ናቲን አስገባ። ኢትዮጵያ አይደለህም ያለኸው? ኢትዮጵያ አይደለህም ያለኸው? እዚህ ነኝ። ኧረ በጣም እሺ ዲያቆን፣ ዛሬ ለመጀመሪያ ጊዜ ነው ያገኘሁህና ይቅር በለኝ፣ አላወኩም። ያው በኢትዮጵያ ኦርቶዶክስ ይኸው ለምን አለ መሰለህ፣ አንድ ጊዜ ይሰማል ናቲ? ይሰማል። አንድ ቀን እዚህ እኔ ብዙ ጊዜ መምህር በረከት አንተ እንደዚህ እያልኩ ሳወራ ከታች ጻፉልኝ። ምን ብለው ጻፉ? በቤተክርስቲያን መምህራኖቻችን ፖዚሽኑ ሪስፔክት ይደረጋል፣ ስለዚህ እርሶ እያልክ ጥራ ሲሉኝ ከዛን ቀን ጀምሮ እርሶ ነው የምለው። በቤተክርስቲያን ያው በቤተክርስቲያን በሚጠራበት ስም ስለሆነ እኔ ናቱ ስላሉ ነው። አንዳንድ ጊዜ ሰዎች በጣም ይደብራቸዋልና ይቅርታ ዲያቆን ናቲ ብዬ ጠራሃለው። እንግዲህ ሌላ ጊዜ ናቱ ምናምን ችግር የለም። ናቱን ብለህ ምናምን ጥራኝ፣ ችግር የለውም። ኧረ ትንሽ ልጅም ስለሆንኩ ያን ያህል እንትን አትበል፣ ችግር የለውም። ሁሉም ናቱ ነው የሚለው፣ ችግር የለውም። ኤኒዌይስ ሙለታ አንድ ቁጥር እየጻፈ ነው ጻፈ። እሺ አሁን እንትን እኮ ነው ሙሌ እዚህ ሀሳብ ውስጥ የገባው አልቀበልም ስላለ ስለነበረ እኔም ለዛ ነው ብዙ ጊዜ ከነሱ መጽሐፍ ሙሌ። እሺ መጣ ተቋርጠህ። ኦኬ እስከምን ድረስ እንደተሰማሁ አላውቅም። ዞሮ ግን ምን እያልኩ መሰለህ፣ በሁሉም ቦታ መገኘትን፣ ሁሉን ማወቅን፣ ሁሉን መቻልን የእግዚአብሔር መለኮታዊ ባህሪ ናቸው። እነዚህ እግዚአብሔር ለማንም ሊያጋራቸው የማይችል እነዚህ ብቻ አይደለም ግን እነዚህ ለማንም የሚያጋራቸው ባህሪዎቹ አይደሉም። ስለዚህ ሰው ከሞተ በኋላ በሁሉ ስፍራ ይገኛል፣ ሁሉን ያውቃል፣ ሁሉን ይሰማል ብሎ ማለት ከሞተ በኋላ ወደ መለኮትነት ያድጋል ወይ መለኮታዊ ባህሪ ይይዛል ማለት ስለሚሆን ትክክል አይሆንም ነው የኔ ሐሳብ። ስለዚህ በአንድ ስፍራ አለ ግን ብቻ ከነዚህ ባህሪያት ወይ ሁሉን ማወቅን ወይም ደግሞ ሁሉን መቻልን ወይ በሁሉ ቦታ መገኘትን ለፍጡር መስጠትን የፈጣሪ ባህሪ ለፍጡር ማጋራት ወይ ፈጣሪ ወደ ፍጡር ማሳደግ ስለሆነ ትክክል አይደለም ነው። ስለዚህ ምንድነው እያልኩ ያለሁት በምድር ያሉ ያልነበራቸውን ነገር በሰማይ ያሉ ይኖራቸዋል፣ ወደ መለኮታዊ ባህሪ ያድጋሉ የሚል ቴዎሎጂ ካለ እሱን ማምጣት ነው። እኔ ግን የኔ ማስረጃ ግን እግዚአብሔር ብቻ ነው ሁሉን መስማት የሚችለው ነው። እና ይሄንን ከየት መጣ? የሥጋ ለባሽ ሁሉ ጸሎት ወደምትሰማ ወደ አንተ ይላል እንጂ መጽሐፍ እንግዲህ አባቶች በብሉይ ኪዳን አንድ በመጽሐፍ ቅዱስ ባይዘወይ አንድም ሰው ወደ ባጸደ ነፍስ ወዳሉ ሰዎች ጸልዩ የሚያቅም ጸልዩ ብሎ ያዘዘም የለም ማለት ነው። የለም፣ አንድም ቦታ የለም። ስለዚህ የለም፣ የሌለውን ነገር አንቀበልም ማለት ነው። እሱ ነው የምልህ። ጨርሻለሁ። እሺ፣ እንደዛ ከሆነ ለምሳሌ ስለመስማት ያነሳኸው ላይ ልጠይቅህ። ለምሳሌ ምድር ላይ ስላለው ነገር ወይም ደግሞ ምድር ላይ ስለሚካሄደው ነገር ማወቅና መስማት የእግዚአብሔር ባህሪ ብቻ ከሆነ በዮሐንስ ራእይ ምዕራፍ 6:13 ላይ እንዴት በምድርና በሰማይ ያለውን በአንዴ ሊሰማ ቻለ? ተሰምቻለሁ ሰዎች ኮመንት ላይ ሲጻፉልኝ። ሚዩት ነህ ሙለታ።